ተባብሮ ባለማስቆሙ አሁን በእያንዳንዱ ግለሰብ ላይ እያመጣችሁ የውሸት ክስ ትለጥፋላችሁ። ሰዎች ያጠፉት ነገር ካለ በእውነት መከሰስ አለባቸው። ከዛ ውጭ ግን እኔ ዘመነም እስክንድርም ሀፍቴም መከታውም እኩል ነው የማያቸው። ሁሉም ለአማራ እንታገላለን ብለው ወጥቷል። ሁሎችም አማራ ናቸው። ሁሉ ደግሞ እንደየአቅማቸውና እንደየችሎታቸው ላስቀምጣቸው እችላለሁ። ገባ? ይሄን እኔ ሳይሆን ያላቸው አንተ ያቀል ጠይቀ ቆይ ልጨርስ። አብረህ ትቀጥላለህ፣ ችግር የለውም። ግን አሁን አንተ ውሸት ነው ያመጣችሁ አልክ። በፋኖ ትግል ላይ በርካታ እድሜያቸውን ያሳለፉ ሻለቃ መሳፍንት ተስፉ ሰውየው ዳዊት ይዞ እንዳጭበረበራቸው ተናገሩ። ከእሱ አደረጃጀት የሚወጡበት ገምግመው አጭበርባሪ ነው ዳዊት ይዞ ያጭበረበረ ሰው ነው ብለው ተናገሩ። ስለዚህ እሳቸው ውሸታም ናቸው እና አባ መሳፍንት መልአክ ናቸው እንዴ? አባ መሳፍንት የተናገሩትን ነገር በጠቅላላ ሚዩት አድርግ እነግርሃለሁ። ውሸታም ናቸው አይደሉም ነው ተናገሩ። ሚዩት አድርገው አልኩህ እኮ ሚዩት አድርግና ልንገርህ። እኔ እኮ አልኩህ ምን ቃል እንደተገባቡ የማውቀው ነገር የለኝም። እስክንድር ምን ፐርሰናሊ ቃል ገብቶለት ከሆነ የአማራ ህዝብ የግል እንትን አይደለም። ገባ? አባ መሳፍንትና እስክንድር ተነጋግረው ያወሩት ነገር ቃል የተገባቡት ፐርሰናሊ ጉዳያቸው ከሆነ ገባ? አይ በአማራ ህዝብ ጉዳይ ላይ ከሆነ ደግሞ ግልጽ ነው መደረግ ያለበት። በዚህ ጉዳይ ተስማምተን ነበረ፣ ይሄን ነገር አላደረግም ሲል ከዛ ደግሞ በእስክንድር በኩል ያለውን ሰምተህ የራስህን ነገር ትወስዳለህ። ከዛ ውጭ መሬት ላይ እንትና ተናግሯል ብትለኝ እኔ ነገርኩህ እኮ ወደ አንደኛው ላጋድልበት የምችለው ምንም ምክንያት የለኝም። ይሄን በዚህ ነው የምዘጋው። የዘመነ ግን ቀጥተኛ ውሸት ስለሆነ ከአብይ አህመድ ጋር ከብልጽግና ጋር ሲሰራ እጅ ከፍንጅ ያዝ ነው ብሎ ነው ወጥቶ መግለጫ የሰጠ። ይሄ ፍጹም ውሸት ነው። ለምንድነው ምርጫ ስላልተመረጠ ነው እስከ ዘመነ እንደዚህ አይነት ዘመቻ ይዞ የመጣው? ያን ትክክል አይደለም። እንደዚህ አይነት አካሄድ አይጥምም ብለን ተቃውመናል። እናሰግድ ዋና አማራዎች አሁን በመከታው ላይ እንደምትዘምቱት መከታውን ሚኒሻ እያላችሁ እንደምታቃሉት ነው የሸዋን አማራ መናቅ ነው። ምክንያቱም ህልማችሁን ታወራላችሁ። የመከታው ሰራዊት ፈረሰ፣ የመከታው ሰራዊት እንደዚህ ህልማችሁ ፍላጎታችሁ ያነ ስለሆነ እናንተም የነ አስረስ ቡድን የእናንተ ቲም የሚፈልገው ሸዋ ላይ እንደ መከታው አይነት አማራ ጠላት ነው ለእናንተ። ጠንካራ አማራ አይፈልግም። ሌላ ቦታ ላይ ሸዋ ላይም ጎንደር ላይም ወሎ ላይም ተላላኪ ነው የሚፈልገው። ስለዚህ ሰራዊት አደራጅተው እየታገሉ ያሉ እነ መከታውን ሸዋ ላይ ስንት ወረዳ ስንት ቀበሌ ተቆጣጥረው መሰረታዊ በሆነ መንገድ እንኳን ወታደር አደራጅተው እየታገሉ ያሉ ወንድሞች የነሱን ስም ለማጥፋት የነሱን ስም ለማጠርሸት ሚኒሻ የእስክንድር ሚኒሻ ምናምን ተብሎ ማቃለል ይፈልጋል። ይሄ የሚደረገው ለምንድን ነው እንዳልኩ ማህበረሰቡን ካለማወቅ አይጠቅምም። ይሄ አካሄድ አይጠቅምም። በነገራችን ላይ ሞር እንዲሁም የጎጃምን አማራ እነዘመነን ተቀባይነታቸውን ነው የምታሳጧቸው። ምክንያቱም መሬት ላይ ያለው ፋክት ሌላ ስለሆነ እንትናን መከታውን እኮ ሰራዊቱ ጥሎት ሄደ ምናምን ይሄ ሁሉ ዝም ብሎ ወሬ ነው። ከዛ ውጭ ደግሞ እነዘመነን የሚደግፍ ሰው እነ አስረስን የሚደግፍ ሰው እነ መከታው እኮ እነ እንትናን ያዙ እነ እንትናን አሰሩ እነ እንትናን እንደዚህ ያደረጉ ብሎ ለማውራት ሞራሉን የሚያመጣው የት ነው? ጎጃም ላይ ልቀጥል ጎጃም ላይ መጀመሪያ አዳምጥ እንጂ ኧረ በስመ እኔ ብቻ ላውራ ካልክ ስለ ጎጃም ልናገርና ልጨርስ። ምክንያቱም ልጠይቅህ ወደ ጎጃም አንተ እኮ መጣህ እኮ። አሁን አንተ የነዘመነ ደጋፊ ሆነ የጎጃም አማራን አደረጃጀት እደግፋለሁ ዋና የነሱ ጠበቃ ነኝ እያልክ እኔ የነ መሳፍንትም ጠበቃ ነኝ። የነ ዋርካውም ጠበቃ ነኝ። አንተ ወስደህ ጎጃም ኤኒዌይ አዳምጥ ደግሞ እስኪ ስለ ጎጃም ላውራ። የራሱን አውርቶ ጨርሶ ስለ ጎጃም ላውራ ስል በቃ የለህም አንተ እኮ አወራህ እኮ። ስለ ጎጃም እናውራ። መጀመሪያ ስለ ጎጃም እናውራ። ሳሚ ጨርስ እስኪ ቸሪ እዛ ትቀጥላለህ። ምንም ሁለት እኮ ናቸው። ልጨርስ ስለ ጎጃም። አሁን ጎጃም ላይ ሀኒ ዝም ብለሽ ስሚኝ። እኔ አሁን አንቺ አሁን በህሊናሽ እንዴት ፈርጅ ነው ገባሽ? ጎጃም ላይ ዘመነ ከኔ ውጭ ያለን አደረጃጀት ከነ ህይወቱ አቃጥላለሁ እንደዚህ ያደርጋለሁ አሉባልታ ለምን ይጠቅማል? አቃጥላለሁ አሉባልታ ለምን ወጥ የተናገረው ነው። አቃጥላለሁ የሚል ቃል የለም።
ዝም ብለህ ተራ ችግር የለውም እናመጣለን። ብዙ ምን በቪዲዮ ዘሜ እንዲያው ስታወሩ አይደለማ። ዝም ብለህ ተራ አሁን አቃጥላለሁ ምናምን ይሄ ዝም ብለህ ራስህ ፈጥረህ ያወራውን ወሬ ይሄ እኮ የሚታወቅ እኮ ነው። እያንዳንዱ አማራ ቢጥ ቆይ ሀኒ አንድ ጥያቄ ልጠይቅሻለሁ። ጎጃም ላይ ከነዘመን አደረጃጀት ውጭ ያለ ኃይል በሙሉ አይሳደድም? ይሳደዳል። በግልጽ ይሳደዳል። እኔ ለህልሜ ነው የምፈርደው። አይደለም ፋኖች ነው ልንገርህ፣ አይደለም ፋኖች እዚህ ደጋፊዎች የዘመነ ደጋፊ ነኝ የአርበኛ ዘመነ ደጋፊ ነኝ የሚሉ ወንድማቸውን ፋኖ ነው እንግዲህ ከሴት ጋር እያደረ ሺሻ ቤት ነው የሚውል ሴት ሲያጫውት ነው የሚያድር። እግዚአብሔር ነውር ነውር። እኔ ምን ነው የምናገረው? እኔ ደግሞ እኔ የምሰማውን ነው የምናገር። ለእናንተ ፋክት ሊሆን ይችላል ደግሞ እኔ የምለውን። ስለዚህ እናንተ በየትኛው ሞራላቸው ስለመከታው የምታወሩት እኮ ነው። አወራ እኮ ሳሚ ማቆሚያ የለም። አወራ እኮ እንደውም ገና መጀመሩ ስለ ጎጃም የነመከታውን እንደነሱ ለነመከታው መከታውን ሻለቃ መከታውን ያን ሁሉ ጦር የሚመራው እንደዚህ ብሎ ሲናገር በጣም ነው የሚገርሙኝ። እና ደግሞ አንዳንዶች መጣው ዘመነ ካሴ እንዲህ ነው ሲሏቸው እነሱ ያዙ ይልቀቁኝ ይላሉ። ይሄ ትክክል አይደለም። ስለመከታው ያን ተወርቶ ስለዘመነ ያዙ ይልቀቁኝ የሚባል ከሆነ ሀኒ ፌር አይደለሽ ማለት ነው። አውርቸጨር ዘመነ ማርያምን እውነቱን ነው። መከታው እኔ አልቀበለውም እኮ እሺ ላውራ ስለዘመነ ገና እኔ ሰዎች ሊሰደቡ አልፈልግም። ፋኖችን አትናገሩ ግን ዝም አንተ ማወራ እኮ ስንት የምታወራው እኔ እኮ ነኝ የማወራው። በጣም ይሄ ፌር አይደለም እንዴ! በተራ እናውራ። አይ ይኸውላችሁ ጎጃም ላይ ወደ አንድ ተጠቃሎ መሪውን መርጦ ተሰባስቦ ያለ ድርጅት መስርቶ ያለ ኃይል ነው። አሁን አንጃ አይፈጠር ማለት አይደለም። በታሪክ እንደተማርነው የሆነ አፈንገጥ አለ። አንጃ የራሱን ጥቅም ለማሳካት ፉን የሚል በየመንደሩ አይጠፋም። እሱን ታዲያ በተገቢው መክሮ ዘክሮ ካልተመጣ ህዝብ ሲያሳድድ በፋኖ ስም ሲዘርፍ ዝም ብለን አናየውም። ቅጣቱን ያገኛል። ለምን የምንታገረው ለህዝብ እስከሆነ ድረስ በፋኖ ሚውት አርግ እንጂ ፕሊዝ። እንዴ ይኸውላችሁ ድርጅት ተመስርቷል። መታገል ለህዝቡ ከፈለገ በድርጅቱ ታቅፎ ይታገል። አንድ ሁለት አንጃ ፈጥሮ ግን ፋኖ ነኝ እያለ ህዝብን የሚዘርፍ የሚገል የሚያንገላታ ኃይል እንዲፈጠር አንፈልግም። ስለዚህ ተጠርንፎ በድርጅት እንዲገባ እንፈልጋለን። ያንን ኃይል ለምን ወደ ድርጅት እንዲመጣ ተናገራችሁ ከሆነ ይሄ አግባብ አይደለም። እናንተ ለአማራ ህዝብ የምታስቡ ከሆነ በድርጅት ውስጥ ታቅፎ እንዲታገል ነው ፑሽ ማድረግ ያለባችሁ። ሌላው ወደ መከታው ልምጣ። ባይዘው ወደ መከታው ወደ መከታው ምክንያቱም አንተ አርበኛ ዘመነ ካሴ ሊተች ሲል ሳሚን አስቁመዋል። ለምን መከታው የእናንተ የቁጫን ማረፊያ ያደረጋችሁት? ስንት ልተች አይደለም ግን የሆነውን ነው የምናገረው። የሆነውን ብቻ ነው። ትክክል አይደለም። ባይዘው በእውነት እኔም የሆነ አይቻልም። የሆነውን ልናገር ብሎ ሳሚ ለምን አላስናገርከውም? አንተ ልዝለለው። እሺ ተናገረ። እሱ ነው አንድ በቂ ነው። እኔ ራፈን እሱ ተናገረ። አንዴ ሸዋ ማራገን አስገቢለት። ይኸውላችሁ እኔ ነጩን ተናግሬ የመሸበት ማደር አመቻችቼ ምናምን ሸፋፍኜ የሚሄደው ነገር የለም። እኔ ይኸውላችሁ ወደ አንድ ተጠቃሎ የሸዋ ኃይል አንድ የሸዋ አማራ አስገባ። ምክንያቱም አታስቀጥላችሁ። የሸዋ አማራ መላክ አለበት ገስት አስገቢ። ስለ ሸዋ ሳሚ እኔ ፐርሰናሊ አንተ ችግር ነው እንጂ የተወራው ስለ ሸዋ ስለምናምን አላም። ፐርሰናሊ ሳሚ የምትናገርበት ቶን
የምትሳደበው ትግሉ ነገሩ ሁሉ እንደቀልድ ነው ያየው። እኔ ምንም ነገር እንደቀልድ ላይ ሁሉንም ነገር በቁም ነገር ነው የማየው። እንደቀልድ የማየው ጉዳይ የለኝም። እኔ እኮ ነገርኩ አልዋሽም። እናንተ በተናገርኩት ነገርም አላፍርም። ነገርኩ አንተ እኮ በማን ይደባል ታስወራን አልቻልክም። እንዴት ነው ነገሩ እንዴ? አዳምጥን እኮ አንተን እኮ ሳሚ መቻው ነው ስለዘመነ ላወራ ስልኩ አስቆምከኝ እኮ ስለ መከታው ላወራ ስልኩ አስቆማችሁ ተባብራችሁ። እኔ እኮ ተውኩ እሱን ሀኒም ስላልተመቻት አቁሜያለሁ። እሺ እኔ ጀነራሊ በእስክንድር በኩል ያለውን ድርጅት ልናገር። እኔ አሁን የአፋድ ወይም አንድ የድርጅቱ ደጋፊ አሁን አንድ አስገቢለት የድርጅቱ እኔ በራሴ የድርጅት ደጋፊ ባልሆንም እዛ ድርጅቱ ውስጥ ያሉ ወንድሞቼ ለአማራ ፋኖ የሚዋጉ ወንድሞቼ እኮ እኔ እናገርላቸዋለሁ። እኔ ምንም የምደብቀው እንትን የምለው የለም። እነሱ ወንድሞችን ከተናገቀ ዘረጥተዋለሁ። እኔ በቃለሁ ነው እኔ በቃለሁ። አንቺ ብቻ ትበቂያለሽ። ምንም አያስፈልግም። ባይዘ ለድርጅቱ የድርጅቱን ደጋፊ ትፈሯቸዋላችሁ፣ አብራችኋቸው ኧረ እኔ ግቡ ምንለምደው ፈራቸው ቸሪ አንድ የድል ስጠኝ ማሳሚ እሰጣለሁ። ግን እኔ አንድ ደቂቃ ላውራ። በማልኮ ሳሚም ሀኒም እየገቡ ምንም ሀሳቤን ሊሰሙኝ አልፈለጉም እና አንዴ እኔ አሁን በድርጅቱ እውነት ለመናገር የአማራን አጠቃላይ ህዝብ ሪፕሬዘንት ቢያደርግ ኖሮ ከድርጅቱ በርካታ አመራሮቹ አይወጡም ነበረ። ለምን ገቡ? ለምን ወጡ? አሁን ከሸዋ የወጡ አሉ፣ ከቤት አማራ የወጡ አሉ፣ ከጎንደር በርካታ ኃይል ወጣ። ይሄ ድርጅት ጤናማ ፌርሊ በጣም ጄኒውንሊ ተመስርቶ ቢሆን ኑሮ ያ ሁሉ ኃይል ሊወጣ አይገባም ነበረ። ለምን ይወጣል? ችግር ስላለበት ነው የሚወጣው። በማስረጃ ወጥተው ዘርዝረው ነገሩን የወጡበትን ምክንያት። በቃ የአማራን ኮዛ አልያዘም ድርጅቱ ብለው ተናገሩ። እኔ እነሱ የወጡትን የተናገሩትን ነው የምሰማ። እነ ሻለቃ መሳፍንትን ነው የምሰማ። እዛ በሸዋሁን በቅርብ የወጡትን ነው የምሰማ። በቤት አማራ የወጡትን ነው የምሰማ። ቃል በቃል እነሱ በቃ ይሄ ድርጅት አመሰራረቱን ፌክ ነው፣ የቆመለት ዓላማም ለአማራ ህዝብ ሳይሆን ለግለሰባዊ ጥቅም ነው፣ በቃ የአማራን ኮዝ ይዞ የተነሳ ድርጅት አይደለም ብለው ተናግረዋል። ስለዚህ ለዚህ ድርጅት ከሆነ ትክክለኛ እውነት የአማራን ኮዝ ተሸክሞ የሚታገል ድርጅት ከሆነ ለምንድን ነው ሁሉ ኃይል በየቀኑ የሚወጣው? አሁን ሰሞኑ እንኳን 70 ታላቅ ግዙፍ ክፍለ ጦር ከሸዋ አፈንግጦ ወጥቷል። ከመከታው ኃይል ከሌሎቹ ከነ ኢንጂነር ደሳለኝ ጋር ተቀላቅሏል። እና ምን ልላችሁ ፈልጌ ነው፣ አመሰራረቱን ፌክ ነው። የአማራን ኮዝም ይዞ የሚታገል ድርጅትም አይደለም። ፍርስርሱ እየወጣ ነው። አጠቃላይ ወደ 90% የሚሸፍነውን ኃይል የሚመሩት ግን አጠቃላይ ወደ አንድ እየመጡ ነው። ሰሞኑን በቅርብ ሰርፕራይዝ ትሰማላችሁ። ይኸው ነው። እና ድርጅት ምናምን ኮተታት እኔ አልቀበልም። ኤኒዌይ ሀኒዬ አመሰግናለሁ። ታንኪዩ። ቃላዩ ታሰማልን ቸሬ። ኦኬ እኔ ሀሳቤ ልስጥ። አንዴ ሳሚ ላይ ጥያቄ ስላለኝ ነው። ሳሚ ከመለሰልኝ ሳሚሻ እንዴት ነው? ብዙ ቀን ሳይ ፈልጎ ነው። ተው ዝም በለው። አይ ሽፍታው ቆይ አይ እንዲመልስልኝ ነው ጥያቄ። ኖ ገለልተኛ ነኝ ማለት እኔ ከፋኖች ሌላ መደግፈው ኃይል የለኝም። በቡድንም በግለሰብም ያለ ማንንም አልደግፍም። እንደ ፋኖ ሁሉን እደግፋለሁ። የትኛውን ቦታ ላይ ያለን አደረጃጀት ፋኖ የአማራ ህዝብን ትግል እስካደረገ ከብልጽግና ጋር የሚዋጋን ኃይል በሙሉ እደግፋለሁ። በአማራው ነው ፋኖ ነው ማለት ነው። ከዛ ውጭ ግን በቡድን ወይም በግለሰብ ደረጃ ግን የምደግፈው ኃይል የለኝም። ይሄ እንትና ይምራ የእነንትና ቡድን ይሻላል ምናምን ብዬ ጠበቃ የምቆምለት ኃይል የለም ለማለት ነው። ገለልተኛ ነኝ የምልህ ምክንያቱም አሁን የሆነ ቡድን መደገፍ አለብህ ወይ የሆነ ግለሰብ መደገፍ አለብህ። እኔ ከዛ ውስጥ አይደለሁም። ለዛ ነው ገለልተኛ ነኝ የምልህ። ኦኬ እሺ፣ ቡድን ለመደገፍ ከሆነ የምታደርግ ገለልተኝነቱ ጥሩ ነው። እሺ፣ ነገር ግን አንተ ለአማራ ህዝብ የሚታገልን ፋኖ በየትኛውም ያለ ፋኖ ነው፣ የፋኖ መሪ አይደለም፣ ፋኖን እንደግፋለሁ ብለሃል። ለምሳሌ ድርጅቱ ያወጣው በሰሞኑ ያወጣው መግለጫ ኮፒ ፈስ የብልጽግናን መግለጫ ነው የደገመው።
ተናገርኩ ትክክል አይደለም ይሄ አዳም ጠይቃ ሐሳብ ልጨርስ የብልጽግና መግለጫ ነው የደገመው እና ይሄ ድርጅት ለአማራ ይታገላል ብለህ ታስባለህ ወይ ወይስ ድርጅቱ የሚፈልገው ምንድነው ኦኬ ጠይቀኸኛል ልመልስልህ አሁን እኮ በድርጅቱ ውስጥ ያሉ ፋኖች በተደጋጋሚ የደረሰባቸው ጥቃት ካሁን በፊት ቀላል አይደለም ገባ እየተወጣ ኢቭን ማረሻት እንኳን ከሳምንት በፊት የሰጠውን መግለጫ መስማት በቂ ነው ምንም ጥያቄ የለውም ገባ እንደ ድርጅት ያሳስባቸዋል ሰራዊታቸው የኔ ያህል እንትን ሲል ምን ሲል ወጣው እነሱ የማይናገሩበት የሆነ ነገር የማይሉበት ምንም ምክንያት የለም ግን መግለጫው የሰጡት መግለጫ ጭራሽ ትክክል ያልሆነና አጥፊ ነው ሞር ግርግሩን የአማራን ህዝብ ትግል ሌላ ችግር ውስጥ የሚያስገባ ነው ከዛ ውጭ ደግሞ እንዳልኩ በድርጅቱ ውስጥ ያሉ ግለሰቦች ይሄን ማድረግ የፈለጉበትን ምክንያት ፐርሰናሊ እኔም እጠይቃለሁ ገባ በዚህ ደረጃ መግለጫ ማውጣቱ ምንድነው አስፈላጊነቱ የሚለው ከዛ ውጭ ግን በነመከታው የሚመሩት ሰራዊት እነ ሻለቃ ደረጃ የሚመሩት ሰራዊት እነ ኮሎኔል ፈንታውን ሙሐብ የሚመሩት ሰራዊት የሚታገለው ለአማራ ነው ሌላ ምንም ዓላማ የለውም ሶ ይሄን ሁሉ ክጀ ኖ ሳሚ እኔ አሁን ለአማራ ይታገል አላልኩም ነገር ግን እኔ ጥያቄ እንዳነሳ ያደረገኝ ድርጅቱ ያወጣው መግለጫ እንደ ግለሰብ አይደለም እንደ ድርጅት ነው ያ እንደ ድርጅት እኮ ነው እሱን ኮነ እንደ ድርጅት ነው በድርጅት ነው ምክንያቱም እንደ ድርጅት ከሆነ ያወጣው መግለጫ ለምሳሌ ጎጃም ላይ ያወሳው ማርሸት ግለሰብ ነው በሰጠው እንግዲህ አረቂ ጠጥቶ የሚሆን አላቅም ያው ተናግሮ ምን ቃል አቀባይ እኮ ነው የጎጃም ቃል አቀባይ ፐርሰናል ነው እንግዲህ አላቅም ስሜታዊ ሆኖ ሊሆን ይችላል የራስ የሆነ ፐርሰናል ችግር ሊኖርበት ይችላል አላቅም ነገር እንደዛ ከሆነ ለምንድን ነው ማርሸትን መርቅኖ ነው ማታስተባበል ቃላቶችን ጠጥቶ ምናምን የሚባለውን ነገር አስተካክሉ በድርጅት ካላችሁ የውጭ ጉዳይ ኃላፊም ነው እንተና ባይዘይ ነው ቆጥረው ምክንያቱም ካማራ ህዝብ አንፃር ነው እና ታዲያ እንተናንስ ምን እንበል አይደለም ነው ቸሬ አዳም ባይዘ እኔ ሐሳቤን አሳሚ ጋር ነው ማስረሻም ጠጥቶ ነው እንበለው ማስረሻም ሰክሮ ነው ያኔ እንደዛ ወይ አድርገው እንደዛ አዳምጠኝ ሲቸሬ እንደዛ አይነት ቃላቶችን አቁም ማለት ጠጥቶ ነው እና የሚባል ቃላቶችን ተው በድርጅት ከተባለ ሁለቱም ተመሳይ ቦታ ያላችሁ ናቸው ማርሸትም ለምሳሌ ያኛውም የውጭ አንዴ ላውራበት ሐሳብ ካለ በኋላ ተሞግተኛለህ አይ ኖ ቃላቶችን ምረጥ ለማለት ነው ኦኬ እመርጣለሁ እኔ ሳሚ እንዲበልስልኝ ስለምፈልግ ነው እኔ የምለው ይኸውልህ በየትኛውም አካባቢ እየወጡ የሚሳደቡ ለምሳሌ ሰለሞን አጥናው ከዚህ በፊት የተናገረው ነገር አለ አሁን እንደ ግለሰብ እንሂድ ካል ሌሎችም የተናገሩት ነገሮች አሉ እንደ ግለሰብ ስንሄድ ማለት ነው አይ ድርጅቱ ወጥቶ ይሄ የኔ አቋም አይደለም ብሎ ኦፊሻሊ እስካልተናገረ ድረስ አንድ በድርጅቱ ውስጥ ያለ አመራር ተናገረው ማለት የድርጅቱ አቋም ነው ወንዴ በቃለቅ ኖ ይኸውልህ ሳሚን የልትይዝል የሚፈልገው ነገር እሱ ጋር አይደለም ገባህ ለምሳሌ እዚህ በፊት ለማስረሻ ሰጤ ሲሆን የድርጅቱ አቋም ነው ትላለህ ለነዛኛው ሲሆን የግለሰብ አቋም ማስረሻ ሰጤ ያላልኩም እኔ ማስረሻ ሰጤ ያላልኩም እንደዛ እኮ ነው እኔ ያልኩት ይኸውልህ ድርጅቱ የሥራ አስፈጻሚ ያለው ብዙ ዘርፎች አሉ በዛዎች ቁጭ ብሎ ገምግሞ አምነውበት ፈርመው ነው አይደል አንድ ግለሰብ እኮ አደሞት ተናገረው ማህተም ተመቶ በደንብ መግለጫ አምነውበት ያወጡት ነገር እኮ ነው እንደ ድርጅት እኮ ነው የድርጅቱ አቋም እኮ ነው ያነ ሶ የድርጅቱ አቋም ከሆነ ማህተም ማራዝ ከሆነ አዳም ተሳሚ ጥያቄ በደንብ እንድትይዘኝ ስለምፈልግ ነው ሰፋ ያረኩት ለአማራ ህዝብ ከሆነ የሚታገሉ የድርጅቱ አቋም ያነ ከሆነ ከማን ጋር ነው ሰዎች አንድ ሆነው ለአማራ ህዝብ የሚታገሉ ከራሳቸው ወንድሞች ጋር የሚገጥሙ ከሆነ ሶ ጠላታችን ማን ነው ምን ወጋውስ ማንን ነው ይሄን እንድትመልስልኝ ነው አዛውጭ በግለሰብ ደረጃ እየወጡ በሚዲያ የሚነገሩት ነገሮች እያንዳንዶችን ማቅረብ ይቻላል ማየት ይቻላል ብዙ ስተቶች ተሰርተዋል ብዙ ችግሮች አሉ አቃለሁ ነገር ግን ይሄ የተወሰነው እንደ ድርጅት ነው ውጭ ያሉ ፋኖዎችን እርምጃ እንወስድባቸዋለን ያሉ ብልጽግና ነው ጠላታችን ወይስ ከድርጅቱ ያለው ፋኖ ከድርጅቱ ውጭ ያለው ፋኖ ነው ጠላታችን ወይስ እነዚህ ሰዎች ልክ አንድነት ዘመቻ ተብሎ እንደዘመቱ ከድርጅቱ ውጭ ያሉ ፋኖዎች እንደዘመቱ ብልጽግና ያወጣው መግለጫ ታስተውሳለህ የህዋት ኃይሎች ነው የሚመሩት እና ምግበይ ነው የሚመሩት የሚለው መግለጫ እነሱ ደግመውታል አንድ ሁለተኛ ከድርጅቱ ውጭ ያሉ ፋኖዎችን እንዘምትባቸዋለን ብለዋል ይሄን አንተ እንዴት አይተህ ሆነ ከግለሰብ ጋር ታነጻጽረው ነው ኖ አይውል አሁን ችግሩ ምንድነው ገባ ማስረሻ ሰጠኝ በቪዲዮ ነው ወጥቶ የተናገረ
እኔ አሁን የድርጅቱ አቋም ነው ብዬ ነው የማምነው። አስረስም የሚናገረው ማርሸትም የሚናገረው የድርጅት አቋም ነው ብዬ ነው የማምነው። በግለሰብ ደረጃ ወጥቶ ድርጅቱ አይ እሱ የተናገረው ነገር የግለሰቡ እንጂ የድርጅቱ አቋም አይደለም እስካላለ ድረስ የሚናገሩት በጠቅላላ የድርጅቱን አቋም ነው። ተመካከረውበት ተነጋግረው ነው እንጂ አሁን ማርሸትን የሚናገረው ነገር ጠጦ ነው ምናምን ብለህ ያውቀ ልታጠፋፋለት ምናምን አትሞክር። ኖ እንደዛ አይደለም። እያንዳንዱ የፋኖ ፖለቲካ ዘርፍ ኃላፊ አሁን ሁሉም ማንኛውም ጋዜጠኛ እውነት ሲደውልላቸው ተመካከረው ነገርኩ። በቃ የድርጅቱ አቋም መግለጫ የሚሰጡት ይኸውልህ ወንዴ እንደዛ ከሆነማ እየሰሩ ጀብድ በሰራ ሰዓት ማንም ሰው ተነስቶ ደውልለታል መግለጫ ይሰጣል። በቃ ጨረስክ ወንዴ። እኔ ለምንድን ነው ልታስተባብልላቸው በዚህ ደረጃ የምትሄደው አይገባኝም። ኢቨን የድርጅቱን እኔ እያስተባበልኩ አይደለም። በቃ ነገርኩ እኮ ይሄ ማስረሻ ሰጠ የተናገረው ነገር የድርጅቱ አቋም እኔ እንደ ድርጅቱ አቋም አርጌ ነው የምወስደው። ይሄ በጣም የተሳሳተና ትክክል ያልሆነ ነገር ነው። ይሄ በደንብ ለምሳሌ እርምጃ ይወሰድ ቢባል አሁን እንትና ማን ይባለው ያምጣል የጎጃም ማርሸት ማለት ነው። ማርሸት ከስራው ሊታቀብ ይችላል፣ ሊታገድ ይችላል። እርምጃ ይወሰድ ጨረስክ እኮ ጥያቄ ጠይቅ። ይሄ ወንዴ ምንድን ነው የምትለው? ማርሸት እኮ የድርጅቱን አቋም ነው ያንጸባረቀው። የሁላችንም አቋም ነው። ጎጃም ውስጥ ከአንድ ድርጅት ውጭ ሌላ የሚንቀሳቀስ ሀገር መኖር አይችልም፣ የለበትም፣ አይኖርም። በቃ አለቀ። እኔ ልመልስልህ። በቃ አለቀ። ወንዴ ዝም ብለህ ሌላ ነገር እነሱ ገና እርምጃ እንወስዳለን ያሉ እንወስዳለን ወደፊት ብቻዋለው እኮ ነው። እሱን አልሰማሁም እያልኩ አይደለም። ወንዴ ልጨርስ። እኔ ጠየቀኝ ማማላ ተግባማ ሚውት አድርግ ዝም ብለህ እኔ ጥያቄ ነው ይመልስ። ድርጅት አምኖ የተናገረውን ነገር አንተ ማነህ መጠምሽራው ወንዴ? ስለዚህ ይኸውልህ ታርጌ ሽፍታውን እሱ ነው የጠየቁት። አንተ ጠየቅ። አሁን እንግዲህ ምንድነው ገና እነ ማስረሻ ሰጤ ለወደፊት እርምጃ እንወስዳለን ያሉ እነ ማርሸት እርምጃ ወስደው ጨርሰዋል። ገባ? እርምጃ ወስደው የጨረሱትም ትክክል አይደለም። ለወደፊትም እርምጃ እንወስዳለን የሚሉትም ትክክል አይደለም። ገባ? ይሄን እንደ ድርጅት አይተው ፈትሸው አሁን በአንዴም ሻቢያንም ግብፅንም ምናምን ይሄ እብደት ነው። ምን ኦህዴድንም ምናምን ጋር ተጣምረው ምናምን ገባ? ይሄ ሁሉ ነገር ዝም ብሎ እኔ እንደምለው ኖርማልም አይደለም። ሰውዬው ኢቨን ጤናው መመርመር አለበት አይደለም በአመራርነት መቀጠል ያለበት ወይም ድርጅቱ ደግሞ እንደ ድርጅት የሁሉም አቋም በስራ አስፈጻሚ ደረጃ ያሉ ሰዎች አይ በዚህ ማስረሻን አትውቀስ፣ ድርጅቱን ነው መውቀስ ያለ። እየነገርኩህ እኮ ነው እየነገርኩህ አይደል? ድርጅቱ ይሄ ነው አቋማችን፣ ልንታገልበት የምንችለው መንገድ ይሄ ነው ካለ እብዶች ናቸው፣ ወደ ሕክምና ነው መሄድ ያለባቸው። እንዴ አውጥተውታል፣ አምነውበት አውጥተውታል። እሱማ እብዶች ናቸው ይላል እንዴ? እየነገርኩህ መስሎኝ እኔ እኮ እየነገርኩህ በቃ እንደዚህ የሚያምኑ ከሆነ ፐርሰናሊ እኔ አሁን እየነገርኩህ እንደዚህ የሚያምኑ ከሆነ በቃ ጤነኞች አይደሉም ማለት ነው። ምክንያቱም የሚያዋጣ መንገድም ስላልሆነ ትክክል አይደለም። በአጠቃላይ ግን አንተ አንድ ማሰብ ያለብህ ነገር ደግሞ ምንድነው? ኦኬ ደግሞ የሚያምኑበት ከሆነ ይሄን ነገር ማስረጃ ማምጣት አለባቸው። ከቲፒኤልኤፍ ጋር ይሰራሉ ብሏል። አሁን አንዳንዴ እነ ማስረሻ ሰጤ እንትና እናስረስ እንትና ከቲፒኤልኤፍ ጋር እንደሚሰሩ ምናምን ከአሁን በፊት ያወሩበት መንገድ አለ። ገባ? ከቲፒኤልኤፍ ጋር ማንሰራበት ምክንያት የለም ብለው በተደጋጋሚ ተናግረዋል። አስረስም እነ ማርሸትም አሁን ደግሞ ጀነራል ወጥቶ ለወደፊት ልንሰራ እንችላለን ብሏል። ገባ? እንደዚህ አይነት ምልክቶችን አይተው ከሆነ ሁሉንም ከቲፒኤልኤፍ ጋር እንሰራለን አላሉም። ከቲፒኤልኤፍ ብሏል አለ ብሏል። ፊቸር ነው ያስቀመጠው፣ ወደፊት ነው። የማይካድራን ጭፍጨፋን ሁሉ የአሁን ፋኖ አይደለም ያደረገው የድሮ ፋኖ ነው ያደረገው እንጂ ይሄ ትግል ከተጀመረ በኋላ የተደራጀው ፋኖ ከዛ እጁ ነፃ ነው ብሎ እኮ የአማራን ኃይሎች ወንጀለኛ ያደረገ እኮ ነው ለቲፒኤልኤፍ ኃይሎች ብሎ ምን አስረስናው ቆይለ እንዴ ወጥቶ የተናገረው ነገር አለ እኮ። ለምንድን ነው ልትሸፋፍኑት የምትፈልጉት? እነዚህን ምልክቶች አይተው ከሆነ ከትግሬ ጋር ይሰራሉ ከቲፒኤልኤፍ ጋር ይሰራሉ ካሉ ይሄ በድርጅት አቋም መያዝ የለበትም። ቀረበው በፊት ሳሚ ግን የጀነራሉ ቃል ማለት ነው ከፖለቲካ አውድ ስታየው ትክክል አይደለም። ኖ በጥይት ነው የሚያስመታው። እሱ ምንም ትክክል አይደለም። ከቲፒኤልኤፍ ጋር ለወደፊት ልንሰራበት የምንችለው አንድ መመዘኛ ነገር የለም። ወንዴ ከትግራይ ኃይል ካልኮ ነው ያልካ ቲፒኤልኤፍ ያልተባለ ለምን እንደምታወሩ ቲፒኤልኤፍ ብሎ ቃል በቃል አስረስ ብትለው ጀነራል ተፈራ ብትለው ማርሸት ብትለው አልተናገሩም። አንተ ካውዱ ከትግራይ ኃይሎች ጋር ነው ያለው። የትግራይ ኃይሎች እና ማናቸው ኤግዛክትሊ ቲፒኤልኤፍ ማለት አይደለም። የትግራይ ኃይሎችን ንገረኝ እስኪ። የትግራይ ኃይሎችን ንገረኝ። ማን ናቸው የትግራይ ኃይሎች?
አዲስ ህዝባቸውን ሪፕሬዘንት የሚያደርጉ ኃይሎች እየታገሉ እንዳሉ እንሰማለን። የትኛው አዲስ ድርጅት ነው? እስኪ ትግራይ እሱን ወደፊት የምናየው ነው ሲመጡ። አሁን ግን በአመራር ደረጃ እናውቃቸውም ግን ባይዘወይ ሳሚ ኢሳያስና ደብረጽዮን ተገናኝተዋል ትናንት። ኖ እናንተ በቃ ደቡብ ፋኖ እንዳደራጃችሁት ሁሉ ትግራይም ገብታችሁ እያደራጃችሁ ነው። ገብተን እናደራጃለን። ሳሚ አይደለም ያልተባለ ነገር አትናገራ አንተ። አሁን በጣም ምግሩ ማለት ነው። እሺ አንተ ለአድኒ ግራ ነው የምትገባኝ። አንተ ያልተባለን ቃል ለምንድን ነው ተባለ ብለን የትግራይ ኃይል ማለት ቲፒኤልኤፍ ነው። ሌላ ትግራይ ኃይል የላትም። ያው ባንተ ትርጉም ነው። ሌላ አለ። ቆይ ነው ሌላ ወያኔ የሚባላል። ቆይ ሳልሳይ ወያኔ ነው ምናምን የሚባል ሌላ አለ። ያነ ጭራሽ እስከ ጎንደር ድረስ የኛ መሬት ነው ሀገር እንሆናለን ብለው የሚጠይቁ ኃይሎች ለራሳቸው ለትግራይን ህዝቡን ሪፕሬዘንት የሚያደርጉ ውስጡን የሚታገሉ ሰዎች እንዳሉ ምን ያክል መረጃ ታውቃለህ አንተ? ምንድነው እናንተ ምንድን አስማት ነው እንዴ እናንተ የምታውቁት? እኛ የማናውቀው አስማት አለ በትግራይ ኃይሎች ውስጥ። አንድ ነገር አንድ ጥያቄ ልጠይቅህ እስኪ እኛ ያልገባን ነገር ትግራይ ውስጥ አንድ ጥያቄ ልጠይቅህ። ሳሚ ኢትዮጵያዊ ነህ አይደለም? ኢትዮጵያዊ ነህ ወንዴ? እኔ እኮ ሳሚ በጣም የሚገርሙኝ ሰዎች እነዚህ ሰዎች ከድርጅቱ ውጭ ያሉ በጣም ነው የሚገርሙ። የራሳቸውን ቅዱስ ከትግራይ ኃይል ጋር እንዴ ሌላ ኃይል አሁን የአማራ ፋኖ ከፋኖ ውጭ ሌላ ኃይል አለው? የአማራ ህዝብ የለውም። ፋኖ ብቻ ነው። የትግራይም ወያኔ ብቻ ነው። ሌላ ካለው እኛ የምታውቁት ነገር ካለ ውስጥ ለውስጥ አብራችሁ እየሰራችሁ ስለዚህ ውስጥ ለውስጥ እየሰራችሁ ነው ማለት ነው። እሱን ነው ሳሚ ሲባል የትኛው ፋኖ ትያለሽ ትጠይቂያለሽ? ለምሳሌ ምን ያህል መረጃ አለ ትለዋለህ። ሳሚ የለኝም ብሎ እየነገረህ ነው። መረጃ የለኝም ወያኔ ነው ታሪካዊ ጠላቴ ነው ብሎሃል አይደለ? ታሪካዊ ጠላቴን ወያኔ ነው እያወራ ያለ። አንተ ደግሞ ምን ያህል ማረጋገጫ አላችሁ? ሌላ እናንተ ትታውቁት ነገር ምንድን ነው ነገሩ? ሳሚ አንድ ጥያቄ ልጠይቅህ። ለምሳሌ እንደው የሆነ ሎጂክ ጥያቄ ማለት ነው። ለምሳሌ የኦሮሞ ኃይል ወይም ኦሮሞማና ወያኔ በጣም የሚጠላላ ባላንጣ የሆነ ኃይል ነው። ነገር ግን ለራሳቸው ዓላማ ግን አሊያንስ ይፈጥራሉ። ታክቲካል አሊያንስ ይፈጥራሉ። ማንን ለማድቀቅ ማንን ለመምታት ጠላት ብለው የፈረጁትን የአማራውን ኃይል ወይ ለፍጠኛውን ኃይል ለመምታት፣ በተመሳሳይ የአማራን ጥቅም እና ፍላጎት ኮምፕሮማይዝ ሳያደርጉ ከሌሎች ኃይሎች ጋር በአንድ ቆሞ ቤተመንግስት የመሸገውን ጦር ለመምታት አሊያንስ ቢፈጠር ችግር አለው ብለህ ታምናለህ? እኔ እኮ በጣም እኮ የሚገርመኝ ምንድን ነው የትግራይ አማራ የሚታገላቸውን ኮዞች ኮምፕሮማይዝ ሳያደርግ ሳያስነካ ጠላት አብይ አህመድን ለመምታት ብቻ የሚደረግ ጊዜያዊ የሆነ አሊያንስ ችግር አለው ወይ? የስ ኦር ኖ? እኔ እኮ በጣም እኮ ይገርመኝ የትኛው የትግራይ ኃይል ነው ያንተን የሆነ ነገር ሳይጠይቅ ያንተን የሆነ ነገር ሳይወስድ ካንተ ጋር አብሮ ሊታገል የሚችለው በየትኛው መስፈርት ነው? ትግራይ ለምሳሌ የአማራ የሚታገላቸው አራቱ አካባቢ ያሉ ርስቶቻችን አሉ። ወልቃይት፣ ራያ፣ ደራና መተከል። በእነዚህ ላይ ጥያቄ ካላነሳ የአማራ ኃይሎች ከወያኔ ጋር ኢቭን አሊያንስ ፈጥረው ኦሮሞማን ቢመቱ ችግር አለው? አይ መሰለኝ ወያኔ መንግስትን የሚመታ ምን ብሎ ነው? ምን ጥቅም አግኝቶ? ለምን መሰላችሁ? ይህን እኮ አይን እውር የሆነ ደንቆሮ የሆነ ሊመልስልኝ ይችላል። አይደለም ሳሚን የምጠይቀው እኔ ደንቆሮ መልስላለሁ። ፖለቲካ ኦል አባውት ጥቅምሽን ማስከበር ነው። ባይ ዘ ወይ ዓለም ላይ በጠላት የተፈራረጁ የወያኔ ጥቅም ምንድን ነው ነው የሚለው ታከብሩላቸው ከየትኛውም ጋር ወዳጅነት ይፈጥራሉ። ያ ታክቲካል አሊያንስ ማለት የወያኔ ጥቅም ምንድን ነው? ኦሮሞ ከትግሬ ጋር አንድ ሆኖ እኮ እየሰራ ነው እኮ ዛሬ ላይ እኮ አይደለም። መጃአን ያን ነገር ልንገርሽ አይደለም። አሁን ፋኖ የሚባለው ኃይል በጠቅላላ ወደ አንድ ለመምጣት ተቸግሮ አድስማማ ብሎ እርስ በራሱ አልግባባ ብሎ ባለበት ሁኔታ ይቅርና ተሰባስበሽ አንዱ ነሽ እንኳን ወያኔ መሰሪናል። የትግራይ ኃይሎች ለአማራ ያላቸው ጥላቻ ከልክ ያለፈ ነው። ገባሽ? ማንም እሱ ላይ ነው ዳውት የለም። ቆይ ሚውት አድርግ። ቆይ ሃኒ እንትናን አስገቢያትኝ እየላከች ነው። ቤተሰብ ናት። ማነች? ሲሹን አስገባት። ሳሚሻ
ራዲያ የሚለው እኔ አሁን የምናገረውን ነገር አንዴ ስማኝ ሳሚ። አንድ ጥያቄ ልጠይቅህ። እሱን ተው፣ ሁሉን ተውና ለምሳሌ የአማራ ፋኖ ቢያሸንፍና አስገቢያት ራዲያ የአማራ ፋኖ ቢያሸንፍና የአማራ የራሱን ሀገር ቢመሰርት አንድ ቁጥር ጻፈችልሽ። የራሱን ሀገር የአማራ ህዝብ ቢመሰርት ትግራይ ጋርና ከኦሮሚያ ጋር ደንበር ቢሆን ግን ጠበኛ ነን፣ በጣም እንፈላለጋለን። ለወደፊት በጥቅም ጉዳይ አንገናኝበት አስባለሁ። ኖ ይሄውልህ አሁን እኮ ምን አለ መሰለህ ሀገር ስትሆን የምትገናኘው እንደ ጎረቤት ሀገር ነው። ገባ? እሱ ሌላ ግን ጠበኛ ነህ ግን ኖ አይደለም እሱ ቆይ ልነግርህ እኮ እሱ ሌላ ትንታኔ ይፈልጋል። ወደ ሀገርነት ደረጃ ካደግን ሌላ ሲናሪዮ ነው የሚያስፈልገው። ምክንያቱም ወደዛማ ያነ ገና እኮ ህልም ነው። ምንም እኛ አሁን ያለነው በኢትዮጵያ ውስጥ ነው። ገና አለየልንም። በኢትዮጵያ ውስጥ ስላለ ፖለቲካ ነው እያወራን ያለ ነው። በኢትዮጵያ ፖለቲካ ውስጥ ደግሞ የትግራይ ኃይሎች ይውላችሁ እኔ ስለ ህዝቡ አይደለም የማወራው። እኔ ግን ሳሚ ከጀነራል የትግራይ ኃይል ባንዴ ነው የምትገናኘው እንጂ ያንተን ጥቅም አሳልፈህ ትሰጣለህ ማለት ነው። ወይ ጠይቀኸዋል እኮ ይመልስልህ እኮ ነው። ሽፍታውም ዝም በል እንዴ። እኛ የትግራይ ኃይሎች ስንል ለፖለቲካው ቅርብ የሆነውን ማህበረሰብ ማለት ነው። ገባ? የተማረው መምህሩ፣ ዶክተሩ በቃ ለፖለቲካው ቅርብ የሆነ ማህበረሰብ አለ። ያነ ማህበረሰብ በአማራ ጉዳይ ላይ ያለው አቋም ምንድነው ነው? ገባ? መቼም ትግራይ ውስጥ ሊስትሮ ቀቢና ምናምን ሰብስባ አምጥታ አደራጅተህ እናንተን ትግራይን ተወክላላችሁ ልትላቸው አትችልም። እስኪ አሁን በትግራይ ውስጥ ከምናውቃቸው ፖለቲከኞች በራያና በወልቃይት ላይ የተለየ አቋም ያለው አደረጃጀት ቡድን ልታመጣ ትችላለህ? ጥራ ብለህ ሳሚ ያልተረዳው ዛሬ ላይ ለአማራ ጋንግስተር ሆኖ ዋነኛው ጠላቱ ማን ነው? በጣም የተደራጀ መንግስታዊ መዋቅሩን የያዘው ጠላት ማን ነው? ግን ምንም እኔ እኮ ወያኔን ታሪካዊ ጠላት ነው፣ ምንም ጥያቄ የለኝም። ነገር ግን ትናንት የሆነ ሰው እያወራ እየሰማሁት ነበር። ማን እንደሆነ ረስቼዋለሁ። ውሻ ነከሰኝ ብለው ወደ ጅባት ሄድም ወያኔ ታሪካዊ ጠላት ናት። ይሄ ምንም ጥያቄ የለውም። ነገር ግን አልኩህ እኮ ዛሬ ላይ ግን የወያኔንም ብትለው ማነው የትግራይንም የኛንም አልፎም እንዲያውም ከሀገር ውጭም ትግራይም ማነው ኤርትራንም ድረስ ለመውረር ፍላጎት ያለው ጋንግስተር የሆነ ኃይል አለ። እሱን ለመጣል ታክቲካል አሊያንስ ችግር አለው ወይ ነው? እኛ መቼ መጀመሪያ የራሳችን ዘላለም በዚህ ታይም ላይ እንደ ኦሮሞ ወይም ኦሮሞማው ጠላት የለም። ምንም ጥያቄ የለም እኮ ነው። ይኸውልህ አይደለም መቼኝ አይደለም ቸሬ እኔን ስማኝ መቼኝ አሊያንስ ቢፈጠር ችግር አለው ወይ ነው? አይደለም መቼኛ የራሳችን አቅም ተጠቀምን እኮ ነው መጀመሪያ። ሌላ ለምንድን ነው ትግራይ ጋር ለመሄድ የምትቸኩሉት? ወያኔ ጋር ለመሄድ እንደዚህ የሚያስቸኩላችሁ ምንድን ነው? ነው መቼኛ የራሳችን አቅም ኦሮሞ ብቻውን ነው የወጋን ብለህ ታስባለህ? ከትግራይ ጋር አልተፈጠረም ወይ? ነው እኮ ያልተረዳህ አንተ። ኦሮሞ በራሱ በአቅሙ በራሱ ብቻ አይደለም። እስክንድርን በጠላትነት ነው አይደለም፣ እስክንድርን በጠላትነት ፈረጀ። ከእስክንድር አልሰራም እያልክ ከቲፒኤልኤፍ ከወያኔ ጋር ምንድን ነው ልትሰራበት የምትችለው? እኔ እኮ አልገባኝ አለ እኮ እሱ እኮ ነው ይኸውልህ እስክንድር ጋር እኮ እስክንድር ጦር ጦርነት አውጇል እኮ ብዙ ተሞክሯል። ፍላጎት የለውም። እኔ ወያኔ ጋር እኮ መርጅ አድርጌ አንድ ላይ ለመስራት ምናምን አይደለም እኮ የጋራ ጠላት የምለውን ለመምታት ያክል በእኔ ጥቅም ላይ አብይ አህመድ የጋራ ጠላት እኮ እንዴት ነው ታክቲካል አሊያንስ የሚባለውን ተረም አታውቀውም እንዴ? አታውቀውም? ምንድን ነው መጀመሪያ ለምን ከእስክንድር ጋር ትፈጥሩ? እንደ አንዳንድ ፖለቲካዊ ብስለት የለህም ማለት ነው? እንዴት ነው ታክቲካል እነሱ ላይ ዘመቻ ዘምታለሁ ብሎ መግለጫ ወጣ። ምን እናድርግ ከዚህ በኋላ? ታችሁባቸው ይል በእነሱ ላይ ምን አዲስ ነገር አይደለም። በአማራ ትግል ውስጥ ገርሞኝ ነው እንጂ ወያኔ ጋር ማለት ነው በጋራ ሆኖ መርጅ ሆኖ ለመስራት አይደለም እኮ እግዚኦ ማረነ ክርስቶስ ለማስከበር የምታደርገው በጣም ከባድ ነው። ለካ እንደዚህ ነው ለቲፒኤልኤፍ ያለው አማራ ተፈጥሯል። ኦልሬዲ ሳሚ እንዴት አብረን እንስራ? ኖ ሳሚ ይኸውልህ ሳሚ ኖ አይ እኔ በጣም እኔ ለወያኔ እንደዚህ ስስልብ ያለው አማራ በእውነቱ ነው ማለት ነው። አንተ ራሱ ትናንት በበቀደም ተናግረው ይል እንደ ይሄን ቃል አልተናገርኩም። አቅምህ ግን እንደዚህ ቆይ አልተናገርከውም ሳሚ? አይ ፖለቲካሊ ምን ብዬ ተናገርኩት? እስኪ እኔ ተናገርኩት ንገረኝ። ምንድን ነው ያልኩት? እደግመዋለሁ። እሺ ቀጥል። ቴንክ ዩ ምን ያልክ አንተ? ከትግራይ ህዝብ ጋር ወደፊት እንሰራለን መስራት ይቻላል ብለሃል አይደል? ልንሰራ የምንችለው ግን እንዴት ሲሆን ነው አልኩኝ።
እኮ እኔም እኮ እንደዛ ነው ያልኩህ እኮ እንደኛስ ምን የአማራ ፋኖ አይደለም ህዝብ ጋር አሊያንስ ቢያደርግ እንኳን ነገር ግን የአማራን ህዝብ ጥቅምና ርስቱን ግን አሳልፎ መስጠት የለበትም። ያን አሁን እነ ቸሬ እነ ሽፍት ያወሩት እኔ ያወራሁት ምንድነው? ሳሚ ዝም ብለህ የፖለቲካ ጨዋታ ነው ያደረገው። እኔ የተናገርኩት ምንድነው? በኢትዮጵያ ፖለቲካ ውስጥ እስከምትቀጥል ድረስ ከትግራይ ህዝብ ጋር ልትነጋገርበት የማትችለው ምክንያት ምንም ነገር የለም። ትነጋገራለህ ከትግራይ ህዝብ ጋር አብረህ ልትሰራ የምትቆይ አይደለም አይደለም ልትሰራ የምትችለው ግን በምንድን ነው? በቅድመ ሁኔታ ነው። መጀመሪያ ኦፊሻሊ የአማራን መሬቶችን ክሌም የሚያደርጉትን ማቆም መቻል አለባቸው። የአማራን ህዝብ እንደ ህዝብ ይቅርታ መጠየቅ መቻል አለባቸው። በአማራ ህዝብ ላይ ጄኖሳይድ ያደረጉ ግለሰቦች ለህግ እንዲቀርቡ ተባባሪ መሆን መቻል አለባቸው። አሁን ባለው ሁኔታ የትግራይ ኃይሎች ይሄን ያደርጋሉ ብለህ ታስባለህ? እስኪ መልስልኝ። ያደርጋሉ ብለህ ታስባለህ? እሺ ፋኖስ ከትግራይ ኃይል ጋር እንስራለን ካለ ወይም ከትግራይ ህዝብ ጋር እንሰራለን ካለ የአማራን ህዝብ ጥቅምና መብት አሳልፎ ሰጥቶ ነው የሚሰራው? ለምን ወጣ? አሁን እኔ እነ ዘመነን አላምናቸውም። ሊሰጡ ይችላሉ። እነሱ ያሉት እንሰራለን እንጂ አብረን እየሰራን ነው አይደለም ያሉት አይደል? አንተ ባልከኝ እኮ ነው ላትወሰደው እንጂ አታምናቸውም ወይ አልከኝ። አሁን ዘመነ እየመራ ከቲፒኤልኤፍ ጋር አብሮ ይሰራል ብትለኝ ስለምንድን ነው የሚያስጨንቅ ታዲያ? ያስጨንቀኝማ የህዝብ ጉዳይ ነው። አላምነውም። ምንም ተስፋ የለውም። የሚታወቀው በዚህ ለዚህ ነው። በቃ አንተ አሁን ዘመነ ሲነሳ ሽንትህ ነው የሚመጣው። ለምን ሽንትህ ይመጣል? ለምን ምን ዘመነን ዘመነ ስም ስለተነሳ ነው? እኔ ግን ያወለ ሳሚ እኔ እንደገባኝ ከሆነ ምንም ጥርጥር የለው ወያኔ የአማራ ህዝብ ጠላት ነው 100%። በአማራ ህዝብ ጥቅምና መብት የሚደራደር አንድም ፋኖ የለም፣ የታወቀ ነው። ነገር ግን በአሁኑ ሰዓት የሚገለን ብልጽግና ነው አይደል? በሰማይም በምድርም የሚያጨማልቀን ያል በየቀኑ። ስለዚህ ጠላታችን ብልጽግናን ባንሰራም እንኳን በፕሮፓጋንዳ ፖለቲካ ግን መምታት ይቻላል። ቲፒኤልኤፍ ትናንት ካርቱም ላይ ያደረጉትን የወልቃይት አማራዎችን እንዴት አድርገው ካርቱም ላይ እንደጨፈጨፏቸው አልሰማህም? ቲፒኤልኤፍ አቅም ቢኖረው ነገር ገብታ ይጨፈጨፋል። ሀገር ላይ ሳትከበር እንኳን ሰው ሀገር ማን እንዲያከብር ትፈልጋለህ? አይደለም ስለ ቲፒኤልኤፍ በጎን ስታወራ እኔ ሀገር ላይ አቅም ቢያገኝ ነው አይደለም ወንድሜ፣ እኔ ልተኛ ነኝ በቃ። ቲፒኤልኤፍ አቅም ቢያገኝ ነገር ገብቶ ወደኋላ ይላል። ከወያኔ ጋር ደው መስራት ይችላሉ ነው የምልህ። ካለስ እኛ ኮሎኔሉ ራሱ መግለጫ ሲያወጣ ተፋኖች ሳይሰማ አይደለም ወጥቶ መግለጫ የሚያወጣው። እና እኛ በቃ እናንተ ማስጨፍጨፍ ነው የፈለጋችሁ፣ አማራን ማስጨረስ ስለፈለጋችሁ አስጨርሱት ነው። ታሪውን እግዚአብሔር ያውቁ። አይደለም ከራሱ ሳሚሻ ራዲያ እስኪ ታውራ ራዲያ አውሪ ካለ ሰላም ሀኒ፣ እንዴት ናችሁ? ሰላም ናችሁ? አለን። አይ እኔ ወንዴ ደጋግመህ የድርጅቱ መግለጫ ስታወራ ስለሰማሁ ማስረሻ ነኝ ሲል የሰማሁት ከቲፒኤልኤፍ ጋር እንሰራለን የሚል ያለ ከድርጅቱ ውጭ ያለ ኃይል ማለት ነውና ከቲፒኤልኤፍ ጋር ማንኛውም አማራ አጋር ሆኖ ዋጋለው ካለ ከጠላት በምን ተለየና እንደዚህ አይነት አጋር ላይ እርምጃ ቢወሰድ ምንድነው ችግሩ? ዜሪስቲሽ እንደዛ ከኔ ሁሉ ምን ማስረጃ አለ? ምን ኤቪደንስ አለ? ምንም መረጃ አለ? እስከ አይ ነው ካለ ነው ተባለ። እናንተ ከሆነ አንዴ ልጨርስ። በግልጽ እንነጋገር። ድርድር ሲቻል ኃይል በማስረጃ የሚነገር አይደለም። ልክ አይደለችም። አሁን ይሄ ስም ማጥፋት ነው። ቸሪ ቆይ እስኪ አሁን ስም አላጠፋችም እኮ ይኸውልሽ ሀኒ ኧረ ቸሪ እንዴ አንተ አትቆርሽም እንዴ? ትቀጥያለሽ። እኔ አሁን በግልጽ ጠይቅሽ ዳውንት ድረስ እኔ ይኸውልሽ እኔ በሲሹ ሰው ከመጣ አያስችለኝም፣ አስወርጄዋለሁ። ሀኒዬ ይቅርታ ጭራሽ በሲሹ ከመጣ ግን አልችልም። እኔ ሀኒ እንድትጠይቂ የምፈልገው አሁን ሁሉም ከቲፒኤልኤፍ ጋር እሰራለሁ ያለ አካል ከሌለ እኮ የድርጅቱ መግለጫ ሊያሰጋን አይገባም። በቃ ሳይጠራ ሰው ለምን አቤት ይላል? ድርጅቱ ከቲፒኤልኤፍ ጋር የሚሰራን እዋጋለሁ ምንም ካለ ምን ያወረደው ሀና
እነዚህ ሁለት ጎረምሳ የድርጅቱ መግለጫ አንዴ ወንድ አዳምጠኝ። የድርጅቱ መግለጫ እኮ ሊያሳስበው የሚገባ ከቲፒኤልኤፍ ጋር የሚሰራ ኃይል ካለ ነው አይደለ? ከሌለ የድርጅቱ መግለጫ በቃ ምንም ነው። እንደዚህ አይነት ወደፊት የሚያሰበ ካለ እርምጃ ወስዳለሁ ብሏል። ስለዚህ ይሄ መግለጫ ሊያሰጋው የሚገባ እኔ አላልኩም ቸሬ ማን ነው ላልከኝ ነገር ካለ ግን ይሄ መግለጫ ሊያሰጋ ይገባል። ከሌለ የድርጅቱ ደጋፊም ሆነ ከቲፒኤልኤፍ ጋር ሰራለ ያለ ፋኖም ካለ ደጋፊ ሆነ ይሄ ሊያጣላ አይገባም። በቃ ያለ ከቲፒኤልኤፍ ጋር ሰራለ ያለ ይችላል። ከድርጅቱ ውጭ ያሉትን እኮ ፈርጇቸዋል። ሰውየው ራሱ እኮ ተናግሯል። ለምንድን ነው የምትደባብቂው? ካለ የምትይ ራሱ ተናግሯል። ናቸው አላለም ውጭ ያሉት ብሎ ነው የተናገረው እኮ። ምን ሄደሽ ማዳመጣው ድጋሚ አረ ይቀበል በቃ ከወያኔ ጋር እንሰራለን ያለ ፋኖ እርምጃ ይወሰድበታል ብሎ የድርጅቱ ቃል አቀባይ ነው። እንጃ አላውቅም። ፋኖ አረብኛ ሚውት አድርጋለሁ በሀሳብ እናውራ። እኔ አሁን ልወጣ ነኝ። ኧረ እኔ ልቤ ልትጠውኝ ነው። እኔ አልፈልግም። ልቤ መውሰድ አቅም አለው ወይ ነው? እናንተ አሁን ጎጃም ፋኖ ነው የምትከሱት በህዋትነት አሁን አንተ ሽፍተው እኮ ችግር አለብን። ማን የጎጃም ፋኖ ነው ያለ? አሁን ቆይ እባክሽ እንትናት ማን አለ? እነ ሳሚ የሚከሱት እንግዲህ ጎጃም ላይ መውሰድ አቅም አለው ወይ? አቅም ነው ጎንደር ነው ባይዘይፈተ ነው ምናምን እንዳይመስላችሁ። እንኳን አይደለም ለምን ሪምቦ አይልም። ዝም ብሎ እኮ ስብስብ የተበተነ ስብስብ ጭራሽ እርምጃ ምናምን ደምብረን ምናምን እንዳይመስላችሁ። አቅም የለውም። እንኳን አይደለም አጠቃላይ ከድርጅቱ ውጭ ያሉትን ፋኖች አንድ ሸዋ ላይ ወይም ጎጃም ላይ ብቻ ያለውን ኃይል እኔ ምድህ ቸሬ ታዲያ አቅም ከሌለው ለምን ድርጅቱ ሊያሰደው የሚገባው አይደለም። ይኸውላችሁ እኔ እዚህ ላይ የሚያስፈልገው እናንተ ሰዎች ባለጤና ናችሁ። አረባ ማረሞት ተው እንጂ እንከባበር። ቸሬ አቅም የለውም ትላለህ። ተረጋጋ። እስኪ ቸር አንተ ማነው ወንዴ? ተረጋጋ። አቅም የለውም ትላለህ ቅድም አንስተህ። አቅም ከሌለው ታዲያ እንደዚህ የሚያስጮህም ለምንድን ነው? ጎጃም ላይ አቅም ኖሮት ራሱ ወንጀል ነው። ትክክል አይደለም ነው እንጂ አቅምማ ይሞክረን ነው። እኛማ ሽንቱን ነው የምናሸናው። ከመጣማ ምን ችግር አለው? እንኳን አይደለም በቃ እንደሱ ብለህ ዝም ነው ማለት ያለብህ። ግን ያው ጎንደርና ሸዋ ላይ እኔ ደግሞ መናገር ፈልገው ማስረሻ ሰጤ ይኸውልህ በወጣው መግለጫ ወይም በድርጅቱ አቋም ማለት ነው። ማስረሻ ሰጤ አይደለም የጎጃም ፋኖ የሚገጥምልበት ራሱን የሚጠብቀው ፋኖ የለውም። አስረግጬ እነግራችኋለሁ። ማማታት ነው ራሱ ተሰደቆ ከከበሩ ማማታት የሚፈልጉት ፋኖ ግን አለ። እሱ ማን ነው? እኛ እናውቀዋለን። ስለዚህ ወንዴ ያልተረዳው አሁን እኮ ሰማይ ሰቅለው ሰውዬ ሰማይ ሰቅለው እዛ እንትን የሚሉት ሰውዬ እኮ መግለጫ የሚያወጣው እነማንን ነው ማማታት የሚፈልግ? እስኪ ከሪ ሐሳብ ልጨርስ። ይኸውልህ ማማታት ድርጅቱ ማማታት የሚፈልገው ፋኖ አለ። እኔ ስም ባልጠራም፣ ነገር ግን ምክንያቱም የሆነ አካባቢ ባላንስ የሆነ ፋኖ አለ። እነዛን ማማታት ይፈልጋል እንጂ ማስረሻ ሰጤማ እኮ ጎጃም ለቆት ሄደ አመት ሆነው የለም እኮ ምን ሊያረግ ጎጃም ይገባ? በየትኛው ወታደሩ ጎጃም ይገባ? የሰሞኑ የአባት ሀገር እንቅስቃሴ ያስገድዳል። አንድ እቺ ያዙልኝ። ሁለት ራዲያ ስለነገረች ስላለችው አንድ ነገር ልባል። ክፉ ነገር እንዳትናገር ስለ እኔ ክፉ ነገር አልናገርም። ሳሚ ራዲያ ተናገረች፣ እኔ እስማማበታለሁ። ነገር ግን ለምሳሌ ከህወሓት ጋር የሚሰራ ፋኖ ካለ የአማራ ህዝብ ጠላት ነው ብዬ ነው የማምነው። እኔ ግን በመረጃ መሆን አለበት። ሲያወጡት ነው ስም መጥፋት መሆን የለበትም፣ መወናጀል መሆን የለበትም። እንደ ጠላት እንዲተያዩ የሚያደርጋቸው መግለጫ ያለ መረጃ ካወጡ እነዚህ ሰዎች የአማራ ፋኖ አንድ እንዳይሆን ይፈልጋሉ ማለት ነው። ስም ጠሩ፣ የድርጅት ኦር ደግሞ የግለሰብ ስም ጠሩ። የዚህ አካባቢ ፋኖ ብሎ ከድርጅቱ ውጭ ያለ ፋኖ አለ እኮ ራዲያ። እዚህ በላይ ምን ስም አለ? እኔ ምላው እኮ የሚዋጋ ካለ ይኸውልህ ቢደመሰስ ምንድነው የሚያስፈራው አንተ? አይደለም እሱ አይደለም ያስፈራኝ።
መረጃ መኖር አለበት። በስም ማጥፋት ዝም ብሎ መግለጫ መውጣት የለበትም። ኤቪደንሱን አስደግፈው ህዝብም እንዲቀበላቸው ደጋፊም ህዝብም እንዲሰማቸው እውነቱን ይዞ እንዲሄድ በመረጃ መምጣት አለባቸው ነው የኔ ጥያቄ። ከመረጃ ውጭ ከሆነ ግን እነሱም ሌላ ችግር ውስጥ ያው እሱ እዛ ጋር እኔም ሰምቼዋለሁ። ገባሽ? ከድርጅቱ ውጭ ማለቱ ትክክል አይደለም። ከዛ ውጭ ግን አሁንም ከድርጅቱ ውጭ ያሉ ኃይሎች ተባብረን ከቲፒኤልኤፍ ጋር እንሰራለን ቢሉ እኔ እንደው የኮሎኔል ደመቀ ጉዳይ ነው ትንሽ የሚያስጠላኝ እንጂ ከዚህ ዘብጄ ተቀላቀየ ከዚህ እጄ እዋጋችኋለሁ። የምሬን ነው የምላችሁ። እንዳትቀልዱ። ከቲፒኤልኤፍ ጋር ተቀላቀየ ገጥማለሁ የሚል ኃይል ካለ እንተላለቃለን። ይሄ ምንም ሁኔታ አይቀርም። እኔ አንድ ጥያቄ ልጠይቅህ። ቆይ የካፒቴን ማስሬ ጦር የለውም ብሎ ነው አዳም የሚያስብ? እንዴት ነው ነገሩ? እንዴት ጦር ሳይኖረው እሱ የድርጅት በግሉ ነው እንደ ድርጅት ደጋፊ ማለት ድርጅት ውስጥ እንደው የምሬን ነው እያስለቀሰ ነው እንጂ እንዴት ያለቅሳል? ይኸውልሽ ሀኒ ቋንዴ መግለጫ እያለቀስክ ነው ሀኒ። ይኸውልሽ ይሄ ሰውዬ የጎጃም ተወካይ ነው አይደለ? ጎጃም ላይ ነው ቁጭ ብሎ መምራት የነበረበት ግን ደቡብ ወሎ ተሰዶ ያለ ለራሱም ስደተኛ የሆነ ሰው ነው። እንኳን እዛና አይደለም ስደተኛ ወሎ ያማራ ምድር ነው። አካባቢው ላይ የለም ይሄ ሰው ያማራ ምድር ነው ወሎ። ምንም ስደተኛ ልጅ ወክልናው ግን በጎጃም ነው። እነሱ እኮ የራሳቸውን ክልል እኮ መስርተው ከተቀመጡ ቆይተዋል። አይደለም ነው በጎጃም ፋኖ ነው እሱ አይደለ የሚጠራው። በጎጃም ወኪል ነው። ጎጃም ላይ እዚህ ግባ የሚባል አንድ ነገር ጦር የሌለው ለራሱም ስደተኛ የሆነ ሰው እንዴት ጎጃም ሊወክል ይችላል? የተሰደደ አማራ ክልል ውጭ አልፎ ሂዶ ተሰደደ። ለምሳሌ ኮሎኔል ማቤ ከቤት አማራ አለ። ኮሎኔል ማቤ ሸዋ ላይ መከታው አለ። ጎንደር ላይ የአማራ ነው። ምን ችግር አለው? ጎጃም ላይ ከጎጃም የሚጠቅሱት ሰው ኃይል ይሄንን ነው። ጎጃም ላይ ያደራጀው አንድም ጦር ግን አታመጭም። ምንም እሱ እኮ በጎጃም እንትን ውስጥ እኮ አይደለም የተካለለ ከድርጅት ውስጥ በጎጃም ክንፍ ነው የሚጠራው። ይኸውልሽ በጎጃም እንትን ነው የሚጫወተው አይደለ? እሱ ግን ጎጃም ላይ ጦር ሊኖረው ይገባል። አሁን የድርጅቱን ዲፊኒሽን ራሱ ድርጅት የሚለው ዲፊኒሽን እንኳን አይደለም ጎጃም ይኸውልሽ ለተቀረ ተመናምኖ አልቋል ነው የምልሽ። እንደው ዝም ብለሽ ነው። እኔ እኮ በጣም የሚገርመኝ እኔ ተመናምኖ አልቋል አይደለ? እኔ አሁን ብዙ ጊዜ እናገራለሁ። እኔ አሁን የፈለገ ነገር ቢሆን አልኩሽ፣ የፈለገ ነገር ቢሆን እኔ እነ ሀፍቴ እነ ደረጀን እንዲያሳዷቸው አልፈልግም። እነ ደረጀን እና ሀፍቴ እንዲያሳዷቸው አልፈልግም። እንደው በአካባቢ እኔ የትኛውም አማራ አንደኛውን አማራ እንዲያሳድ አልፈልግም። በጣም ገፊ ምክንያት ካልሆነ ምናምን በስተቀር እንደው የትግል ጉዳይ ነው። በጣም እንደው የለየለት ነገር ሆኖ ከመንግስት ጋር ተባብሮብሽ ምናምን ካልመጣ በስተቀር ግን የምታዩ ጥላቻ እኔ አሁን ማስረሻ ሰጤን እንዴት አድርገው እንደሚጠሩት እኔ ምን እንዳደረጋቸው ፈጣሪ ነው የሚያውቀው። ሳሚዬ በጣም ይኸውልህ እኔ እንትን አይደለሁም ማለት የሆነ እንትን ብዬ በአካባቢ እንትን የምል ሰው አይደለሁም። ግን የነዚህ ደግሞ እኔ አይቻቸው አላውቅም። እንዲህ አይነት ክፋት፣ እንዲህ አይነት ጥላቻ በራስህ ሰው ላይ አሁን ማስረሻን ተሰዶ ደቡብ ወሎ ከወሎም ደግሞ ደቡብ ወሎ ብለህ ከፍለህ አሁን አንተ እውነት አማራ ነህ? አንተ ጎጃም ተወልደህ ያደግክ ነህ? እንዲህ አይነት የወረደ ስብዕና ምን ጉዶች ናችሁ ግን እናንተ? ምን ከሰው እንኳን የማትማሩ ይኸው ሳሚ እየነገረ ነው። አንቺ እኮ ሁለቱን አውርጅልን። አርበኛ ዘመነ ካሴ ይገደል እንዲያውም አንድ ነገር ልንገርሽ፣ እንዲያውም አሁን ሀፍቴንና ጌታ አስራዶምን አስማማቸዋለሁ። እንደምን ልብ አለ በርታ ሳሚ፣ በእውነት እሱ ነው ወንድ ማንን ሀፍቴንና ጌታ አስራደን እኔ ነኝ የማስማማቸው። ዛሬ ዳሬ ያስቀመጥከዋለህ። ዛሬ አስራደን ለማን ነው? ሀፍቴንና ጌታ አስራደን እኔ ነኝ የማስማማቸው። አይቀርም
የኔ ጸሎት ነው ምኞት ነው ጸሎት ነው። ባይዘው ሳሚ የጎንደር ፋኖ አንድ ቢመጣ እኮ ትግሉ አልቋል እኮ። በትክክል እሱ ስሩ ባይዘይ ወደ አንድ እንዲመጡ ወደ አንድ እንዲሰባሰቡ ስሩ። ኦልሬዲ መጥቷል፣ ግን የተቀሩት ወደ ወንድሞች ችግር ያለው የጎንደር ፋኖ ነው። የጎንደር ፋኖ አንድ ነው አይደለም። አንድ ቀን ማለት ነው 4 ሰዓት ጎጃም ላይ ተቀረሱ። እሱ ይሻላል በጣም ወደ ወንድሞቻቸው እንዲሰባሰቡ አድርጉ። አንድ ቀን ማለት ነው። ካፒቴኑን ደግሞ ከዘመነ ካሴ ጋር ከአርበኛ ዘመነ ካሴ ጋር ወደኛ ከመጣማ ስራው እየሰራ ነው። ወደ አንተ ለታስ ወደሱ ሄደ። ይሄ አንተ ጉዳይ አይደለም፣ የነሱ ጉዳይ ነው። አይ ኖ እንደዛማ አይደለም እንዴ። ተጠቃሎ ወደ አንድ ይወጣል። ታው በቃ ታው እሱና በመጨረሻ ላይ ትስማማላችሁ። በቃ ተው። ድርጅቱ ግን ቸሬ ማን ነው ድርጅቱ የሚመሰረተው? ድርጅት ማን ነው መሪ የሚሆን? ቅድም ድርጅቱ በቅርብ ቀን ብለኛል። ማን ነው መሪ የሚሆን? እሱን በሚዲያ ትሰማዋለህ በቅርብ። ዘመነ ነው ማን ይፈልጋል? ምን ሆነ ነው ዘሜ ነው መሪ የሚሆነው? እና ይሄ ድርጅት ይመጣል ከተባለ 3 ወር አለፈው ብዬ እኮ ታነቃለህ ወይ ነው? ምን ዘመነ መሪ ቢሆን ምን በረኪና ልትጠጣ? እኔ እንጃ። እኔ አንድ ማደርገው ነገር ልንገርህ። እኔ ቻይ ምን እንደማደርግ ልንገርህ። እኔ ምን እንደማደርግ ሳሚ አስምርበት። በረኪና የምጠጣ ምንድነው? ዘሜ መሪ ቢሆን የሆነ ሰው ታንቆ አይደለም። እኔ አሁን ማለት ነው እኔ ድርጅቱ ማለት ነው ያኔ ብቻ ቤት ከፍቼ ማለት ነው የዛን ቀን እኔ የእናንተን ሪአክሽን ማየት ነው የምፈልገው። በረኪና ሻምፓኒ ትረጫለህ። ቸሬ ዝም በል እኔ ምንም እንደማደርግ ልንገርህ። ማንኛውም ይምጣ እኔ በምደግፋቸው በአራት መቅጣጫ አሁን ያሉት ብሔርተኛ ፋኖቹ እኔ የትኛውም መሪ ሆኖ ይምጣ ችግር የለብኝም። ግን ዘመነ ሲሆን በረኪና የሚጠጣ ሰው ብዙ እየታዘብኩ ነው። እኔ ያን ነገር ልንገርህ። ድርጅት እንዳመጡ በወሩ ማለት ነው በወሩ እኔ ይሄን ስማኝ፣ በወሩ ማለት ነው ድርጅት እንዳመጡ 1 ወር እጠብቃቸዋለሁ። ዝም ብዬ ሁኔታው ምናምን አያለሁ። አይና ሽፍታው ቆይ ልንገርህ፣ የምሬን ነው የምልህ። ሽፍታው በዚህኛው በኩል ያሉትን ማለት ነው የእስክንድር ደጋፊዎች ጋር እነጋገራለሁ፣ ድርድር አደርጋለሁ። እኔ የምፈልገው ነገር አለኝ። ያንን ከሰጡኝ ማለት ነው በህይወታችሁ ነገር ቢሰጡኝ ይፈልጋለሁ። የሆነ ነገር ሊሰጡኝ ይፈልጋል። ያንን ከሰጡኝ ማለት ነው 10,000 ካሬ ሜትር ቦታ ነው። ስማ ያንን ከሰጡኝ ማለት ነው እደራደርና ከሰጡኝ ያንን ከዛ በኋላ በቃ ድርጅቱ ታሪክ የሚሆንበትን 3 ቪዲዮ ሰጣቸዋል። አይ አንተ ጉራ ነው ይሄ። ጠብቅ ሳሚ ምን አለ? ምንም አታመጡም። ተው እባክህ። በአለት ላይ የጸና ድርጅት ነው ባይዘ ይመጣው እንደናንተ ዝም ብሎ እዚህ ተብሎ ዝም ብሎ በማጭበርበር የሚመጣ ነው። መልክ አለ መልክ በመሀል ይሁን ቸሪ እግዚአብሔርን መልክ የዓመቱ ምርጥ ቀልድ ብለን ይዘነዋል። ለማንኛውም እንግዲህ እኔ ማለት ነው እኔ ዘመነ መሪ ሆኖ ማለት ነው ዘመነ መሪ ሆኖ ድርጅት ሲመጣ ማለት ነው ድርጅት አምጥተው በአንድ ወሩ ማለት ነው መጀመሪያ ለአንተ ቪዲዮ ልክልሃለሁ። ምንም አታመጣም አንተ ዝም ብለህ በቃ ይኸውልህ። ከዛ በኋላ ማለት ነው አንተ መልኬ ቪዲዮ ላይ አንተ እዛ ታጠቁ የሚለው የሚደነፋው ዝም ብለህ እስኪ አንዴ ጉሬ ውስጥ ተደብቆ በጮህ ይችላል። ምንም ልታመጡ አትችሉም። ማለት ሳሚ ድርጅቱ እየመጣ ነው። አልጋ ቆይስ ቸሬ አይመጣም ልትል ነው? ምንድን ነው? አይደለም ዘመነ መሪው ነው ከመጣ የግድ እኮ አይደለም። ዋናው ተስማምተው ድርጅት ፈጥረው ይምጡ እንጂ የግድ ዘመነ ላይሆን ይችላል እኮ ወይ ዝናቡ ሊሆን ይችላል ወይ አብኬ ሊሆን ይችላል። ዘመነ መሪ ሆኖ እንዳይመጣ የሚፈልግ በጣም ጽንፍ የረገጠ ወያኔያዊ ሂሳብ ያለው ኃይል አለ። አይ ወያኔ ለማን አይ ወያኔ ሲከስ አይቸርዬ አሁን አንተ ከወያኔ ጋር እሰራለሁ እያልክ ችግር የለም እያልክ ጽንፍ ይረጋል። ዘመነ መሪ ሆኖ ከመጣ አታነቃ። እኔ ነገርኩህ እኮ መልኬ ምን ትይዋለሽ? አሁን አንቺ መልኬ ምን ትይዋለሽ? ማርያም ዘመነ መሪ ሆኖ ከመጣ በአንድ ወር ማለት ነው ድርጅቱን ማለት ነው ድርጅቱን ቀስ በፈሳስ አደረገዋል። ጠብቅ ላይ ፈሳምን አንተ ዝም ብለህ ጉራችን ትርባክ። እስኪ አሁን ችግር የለም እናያለን። በቃ አንተ ሰዎች ጤና የላቸውም ነው የምልህ።
ኧረ ሚሊሻ ልጆች ረበሻቸው። አንድ ወር ማለት ነው። ከዛ በኋላ አንደኛው ወር አንድ ቀን ላይ ትበተናለህ። ድርጅት በመሰረቱ በማግስቱ ትበተናላችሁ ነው የምትል? በአንድ ወር ማለት ነው። ትንሽ ያጣጥሙት በአንድ ወር እንኳን አንተ ድሮን የታጠቀውም ምንም አያመጣም። ምንም ችግር የለውም። ችግር የለውም። ሽፍታ አውራ ቆይ ልጅቱ ድምፅ ሰምታተኛበት ዝም በሉ። እኔ ግን የምነግርህ አንድ ነገር ነው። ከተመሰረተ አንድ ድርጅት ነው የሚመሰረተው። ሲመሰረተውም ይሄ ህዝባዊ ድርጅት የሚባለው ራሱን ሪዛይን አድርጎ ወይም ተሐድሶ አድርጎ እንደ አንድ አማራ አንዱ ነው መምጣት አለባቸው እንጂ ሁለተኛ ድርጅት እንዲመሰረት እኔ አልፈልግም። እንዳንድ ገና አንድ ተቃውሞ አንደኛው ወጣ ገና እንደዚህ ከማለቴ ማለት ነው። ይሄኛውን በቃ አንድ መሆን አለበት፣ ሁለተኛ አያስፈልግም ብሏል። አዎ ቀጥታ እኔና እኮ ነው የምነግርህ። ያ ተግባብተናል። በቃ ወንዴ ተግባብተናል። የኔ ሐሳብ ይሄ ነው ከፊትም ጀምሮ እና ታዲያ አሁን እንደ አብንና እንደ ባልደራስ ሊጫወቱብን ነው እንዴ ከሁለት ተከፍለው? እኔ ግን ሳሚ መሰለህ ያየሁት ማለት ነው። ይሄንን ትግል እንደ ቀልድ ነው ያየው። በቃ ሰው የሚሞትበት የሚሳደድበት ህዝብ እነ ዘመነ ናቸው እንደ ቀልድ ነው። እኔ አሁን ያየሁት ነገር ዕቃ ጨዋታ አድርጓል። ቀልድ ነው ለአንተ ሁሉ ነገርና ሶ ሳዴን በማየቴ ማለት ነው። እና አንተ ያየሁት ባህሪ ይሄ ነው ለረጅም ጊዜ ለነ ዘመነ ነው ቀልድ ነው ቀልድ ለኔማ ቀልድና ጨዋታ አድርገዋል። በጣም ዲሴንሲታይዝድ ሆነዋል በጣም በሚገርም ሁኔታ ማለት ነው። እና ሪል ሰው እየሞተ ነው በዚህ ትግል ባይዘውና እንደ ቀልድ አትየው ላይ ይሄ ቢያሳስባቸው እነ ዘመነ ነገር አለ ባይዘ ኮማንደር አሰግድ ለጠላት ተላልፎት የጨፈረ የብልጽግና ካድሬ አላየንም ባይዘ ከብልጽግና የከፉ ናቸው እነዚህ ሰዎች እኮ እንዴ ያልተረዳው እኮ ነው። ኮማንደር አሰግድ በጠላት ሲያዝ ሻምፓኝ ሲከፍቱ አላየንም። እነዚህ ሰዎች ግን ሻምፓኝ የከፈቱት ኮማንደር አሰግድ በጠላት እጅ ሲወድቅ እና ምንም ብታረጉ አደንግጡ። እናንተ ምን ያስደነግጣል? እናንተ አይ ነው ሳሚ መበሻሸቂያ እና ቀልድ ምናምን ያደረከውና በጣም እኔ ብሽሽቅ ምናምን አይደለም። ዘመነ ሁለተኛ ድርጅት መስርቶ መሪ ሆኖ ከመጣ አልኩ እኮ ሽፍታው ኖ እንዴ ሳሚን የምነግርህን አሰማኝም እንዴ? ፕላኑ እሱ አይደለም እኮ አልኩህ፣ ነገርኩህ እኮ ነው። እሱ ይመጣል ብሏል። ጠብቅ አንድ ሳምንት። ኖ አይመጣም። እኔ አሰግቼ ነው የምነግርህ። እውነቴን ነው የምነግርህ። ከመጣ ይሄን ድርጅት የሚባለው ህዝባዊ ድርጅት የሚባለው እሱ ራሱን ተሐድሶ አድርጎ እነዚህኞችም ተቀላቅለው የጋራ የሆነ ለህዝብ የሚጠቅም አማራዊ ድርጅት ነው ማምጣት ያለበት። ወንዴ ችግር ከዘመነ ጋር ነው። አንተም ከሳሚ ጎን ነው ማለት ነው። ዘመነ መሪ ሆኖ እንዳይመጣ ነው እንጂ ከመጣ ችግር አይደለም። ማወራ ያለው ቸሪ አንተ ደግሞ አማርኛ አይደል እንደማወራው እኮ። አይ ሳሚ ያለው በቃ ይሄ አሁን አዲስ የምታመጡት ድርጅት መሪ ዘመነ ከሆነ እኔ ከዛ እንግላ አይደለም ያወራው አንተ ቸሬ ተሳስተህ ያወራው ወንዴ እኮ ያወራው ሁለት ድርጅት መፈጠር የለበትም። በአማራ ህዝብ ስም የህልውና ትግል ባለው ህዝብ ስም ሁለት ድርጅት ተፈጥሮ አንድ ወዲያ ማዶ አንድ ወዲህ ማዶ ሆኖ ለብልጽግና መጫወቻ መሆን የለብንም። አንድ ተቋም ተመስርቶ አሁን የሚመጣውን ድርጅት አልቀበልም ነው ወይስ ምንድነው አካሄደ? አሁን አዲስ የሚመጣውን ድርጅት አልቀበልም ነው ምንድነው ያንተ ነጥብ? ነው መቀበል ያለ መቀበል ጉዳይ አይደለም። አዳምጠኝ መጀመሪያ ነኝ። ቢመጣም የሚለውጠው ነገር ምንም ነገር አይኖርም። በቃ የሚያስፈልገን ለማሸነፍ አንድነት ስለሆነ ድርጅት እኮ አይደለም የሚያስፈልገን አንድነት ነው የሚያስፈልገን። ለማሸነፍ የሚያስፈልገን አንድነት ስለሆነ ስለዚህ በየትኛውም ያለ ፋኖ ድርጅቱ ውጭም ያለው በለው እናመሰግናለን። ፋኖ ራሱን ለህዝብ መምጣት አለበት። ራሱን ከመድርጅት በመጠራትና ራሱን ከድርጅት ውጭ እያለ ከመጠራት አንድነት የሚመጣበትና ወታደሩን ክንፍ ወደፊት አስቀድመው እውቀት ያላቸውን ሰዎች እድሉን ሰጥተዋቸው መምራት የሚችሉ ሰዎች ወታደሩን እንዲመሩት ማድረግ ነው። በቃ አይ ቲንክ ሃኒም ልተኛ ነው፣ ደክሞታል። በጣም ረጅም ሰዓት ነው ያዝናት። ሃኒ እናመሰግናለን። እኔ አንድ ደቂቃ እኔን አቋም ልናገር ነቸሬን አስወርጃቸውና አያስወራኝም ካዲያ
እኔ ከወጣሁማ በመጨረሻ ሳሚ እኔ መተኛ ከወጣም በኋላ ማይሆን ፖለቲካ ማርያምን የማይሆን ፖለቲካ ያለው ቸሬ እንደዛ ነገር የሚያደርጉት ፐርፐዝሊ ለአንቺም ዳሜጅ ለማድረግ ነው፣ ከህዝብ ለመነጠል ነው። ስለዚህ ለራስሽ እኔ በሰላም መተኛት ፈልግ በአንቺ ቤት ጸረ ፋኖ ንግግር አይደረግ። ሁሉ ወንድ አገባሽ የሚያገባሽ አንድ ወንድ ነው። ተጣላሽ የታባቱ ይደርሳል። አንተ ስለ ጋብቻ ምናምን አይደለም፣ ፖለቲካ ዳሜጅ የሚያደርግ ንግግር በቤቷ አትናገር። እሷ አማራ ነች። የተናገርኩት ማለት ነው እኔ የተናገርኩት በአማራ ህዝብ ትግል ውስጥ ገባሽ እነዘመነ እኛ መሪ ካልሆንን ብሎ ነው የአማራን ትግል ወደ እንደዚህ አይነት ውጥንቅጥ ውስጥ የወሰዱት እና አሁን ሁለተኛ ድርጅት ሲመሰረት ዘመነ መሪ ሆኖ ከመጣ ሁለተኛው እኔ ሌላ ሰው ማንንም ቢሆን እኔ ዝናቡ ቢሆን ማንችሎት ቢሆን አይናለም ቢሆን ምናምን አይ ዶንት ኬር ምንም ግድ የለኝም። ዘመነ ግን መሪ ከሆነ ማለት ነው ሀንዬ ማርያምን ድርጅቱ በተመሰረተ 30ኛ ቀን ማለት ነው ሳሚ ለምንድን ነው ዝም ያልክ በይ በ30ኛው ቀን ማለት ነው ድርጅቱን ብትንትን የሚያደርግ ቪዲዮ አውጥቼ እሰጥባቸዋለሁ። እኔ አይደለም መለጥፈው ለነዛኛዎች ድርጅቱ ሳሚ አሁን ቸር ያሰንብተን እስከ 1 ወር ከተመሰረተ ነው ያኔ ዳይኒስቲ ለአንቺ እንደውም ለአንቺ ሰጥሽና አንቺ ነሽ ለእስክንድር ደጋፊዎች ወስደሽ የምትሰጫቸው። አስተግፍሩላህ እኔን እንዳትስተና ኖ በታሪክ ጨለማ ይፈርድብኛል። እኔ ፋኖን እንደዚህ ካደረኩ ይሄ ጨለማ ፈርዶ እኔ እንጠለጠላለሁ። እኔ አልወድም። ከዛ ውጭ ግን በቃ ሁሉም ተስማምተው እነ እስክንድርም እነ ዘመነ ምናምን ተስማምተው ዘመነ መሪም ቢሆን ችግር የለብኝም። ገባሽ? ግን መስማማት አለባቸው ነው አንተ። እኔ መስማማት አለባቸው በቃ ይስማሙ። ሁለተኛ ድርጅት ግን አምጥተን እኛ በምንፈልገው መንገድ ነው መሪ የምንሆን ካሉ ግን እንዳልኩሽ ከዛ በኋላ አይ ግን በቃ ከተነጋግረው ከነመከተውም ከነ እስክንድርም ከነ ሁሉም ተስማምተው ዘመነ መሪ አድርገው ቢመርጡና ድርጅት ቢመሰርቱ ምንም ችግር የለብኝም። ሳሚ ሻለቃ ሀብቴም እኮ ሊሆን ይችላል። ሻለቃ ሀብቴ መምራት ይችላል። ተረባባ ጀግና ተነግሮ እኔ ዝናቡም ይሁን ሌላ ብቻ እኔ አስረስና ዘመነ እንዳይሆኑ ብቻ ነው። ምክንያቱም ከመጀመሪያው እንደዚህ አትበል። ኖ አይደለም። ለምን መሰለሽ እንደዚህ የምለው ሀኒ ከመጀመሪያው ጀምሮ ማለት ነው በቃ መሪ ካልሆነን እኛ ነው ከነ እስክንድር ጋር እኮ የተጣሉት እኮ በድምጽ እኮ ነው፣ በምርጫ እኮ ነው፣ በድምጽ ለእስክንድር ድምጽ ስለተሰጠው ለዘመነ ድምጽ ስላልተሰጠው እኮ ነው ይሄ ሁሉ ጥንቅጥ ይሄ ሁሉ ጣጣ የመጣ እንጂ ከመጀመሪያው ተፈቶ እኮ እስካሁንም እስክንድርን ተቀይሮ ዘመነ መሪ ሆኖ ምናምን እኮ ሊሆን ይችል ነበር። አናውቅም እስካሁን ድረስ። ሳሚ እኔ ግን የምልህ ታምደ ማርያም ጋር እንዴት ነህ? ፖለቲካው እንዴት ነው የምታየው? ከሱ ጋር እሱ ፖለቲከኛ እንዴት ነው አሁን? ትስማማላችሁ? ጋዜጠኛ እያለ ነው የማውቀው። እኔ ከራሴ ጋር ራሱ አልስማማም ሀንዬ፣ አይደለም ከሌላ ሰው ጋር። ያው እዚህ በሚወራው ነገር ትሰሚያለሽ፣ ጥሩ ሀሳብ ሲናገር ትሰሚዋለሽ። ማነህ አንተ? ፕሮፌሰር እኔ ሳሙኤል ፍቃዴ ጎበው እባላለሁ ለማታውቁኝ። ማርያምን አይ ሳሚ ብልጽግና ነው። ማን ነው ብልጽግናው? ቅዱስ ደግሞ የወልቃይት ልጅ ነኝ አለ ቅዱስ። ሳሚ አትግረም? እኔ ጭራሽ ከቲፒኤልኤፍ ጋር እንሰራለን ካላችሁ ተከዚህ ዘብ ገብቼ ዋጋለሁ እያልኩኝስ ጭራሽ ደግሞ አንተ የወያኔ ሀሳብ ነው ይበለኝ እንደ ጉድ እኮ ነው። ስማ ልንገርህ፣ እኔ እኮ የምለው ከድርጅቱ ጋር አንስማማም ብለው ከወያኔ ጋር አልፈው እንሰራለን ይላሉ። አትገረምም? ግን እግዚአብሔር በጣም ይገርማል ነገር። የሚገርምሽ እኮ እሱ ነው። ምን ችግር አለ ከወያኔ ጋር አሊያንስ ፈጥረን ይላሉ እንዴ? ለምን ታዲያ ከእስክንድር ጋር ተስማሙም ስትያቸው አይ እነሱማ ምናምን ይልሻል። አለፈው ሌላ ማለት ሌላ ይሄማ በደንብ መመርመር አለበት፣ መፈተሽ አለበት። ይሄ ያና ሀንዬ ተኝ እኔም ያለ ፕሮግራም ያስገብተው ብዙ ነገር አስወሩኝ። እነሱ ድርጅቱ አንድ ሰው ምን እንዳለኝ ታውቃለህ? አሁን ፖለቲካ ስታወራ እኮ ትዝ አለኝና ሳሚ እኮ አለ በደዋውርቻለሁና
በጣም ነው የሚገርመኝ። አንዳንድ ሰዎች ደፋር ናቸው በጣም እና ሳሚ እኮ ፖለቲካ ማያወራ እኮ የሆነ ቤተሰቡ ተይዞ ነው አላለኝም። ደውሎ ቀጥታ ሳሚ እንደዛ ብሎ አዎ ለዛ እኮ ነው ፖለቲካ ማያወራ አለኝ እና በዛን ሰዓት ዘሜን ስተች በነበረበት ጊዜ የነበረውን ነው እንደዛ የሚሉህና ኖ እንደዛ አይሆንም አልኩት እልሃለሁ። እና እሱ እንትን እንዳለህ ምናምን ነው ሲያወራኝ ነበር። እሱ ይዞ ቤተሰቦች እንዳስፈራራኝ ምናምን ማርያምን እኔም ነው አልኩት። ይሄ ውሸት ነው አልቀበልም፣ ከኔ ላይ ሴራ እየሰራ ነው አልኩት። እዚህ ቢሆን ዝም ብሎ ነው እንደዚህ ነው። እኔ ዝም የምለው ለምን መሰለሽ? ውሸታም ስለሆኑ ማለት ነው። በቃ መሬት ላይ ያሉ ሰዎችም በውጭ ሀገር አብዛኞቹ አጨርባሪ ውሸታም ናቸው። በቃ ማለት ነው ይሄ በቃ የአማራ ህዝብ ጉዳይ አሳስቧቸው ምናምን የሚያደርጉት ነገር የለም። እኔ አሁን እነሱ የእስክንድር ደጋፊ ነበርክ ምናምን ይሉኛል። ገባሽ? መቼም አንዱ ወጥቶ እስክንድርን ከአብይ አህመድ ጋር አሁን የለየለት ውሸት ነው። እንዴት አሁን እስክንድርን አልደግፈውምና ዝም ልበል እንዴ? አሁን መጣሁ ሀኒ አንቺን ሀኒኮ ኦኬ ከሞላ ጎደል አቅሻለሁ እንዴ ሀኒኮ ከደብረ ጽዮን ጋር ግንኙነት አላት ምናምን ብሎ ሲሰርቪስ ሲሰማ አብሬ እቺ ደብረ ጽዮን ጋር የምትሰራ ምናምን እያልኩ ልስደብሽ ወይስ አረ ውሸት ነው የት አይታችኋት ምናምን ብዬ ልጠይቅ? ያ በትክክል አይሳሜ እውነት እኮ አሁን ላይ እውነት እኮ እየሞተች እየተቀበረች ነው ያለች ባይዘው እግዚአብሔር እና ለዛ ነው አንዳንዴ ገባሽ እንትን ስል በቃ ዝም ብሎ ነው ሁሉም ሰው የሆነ ወይ የሰፈሩን ሰው ነው የሚደግፍ ወይ የሚግባባውን ሰው ነው የሚደግፈው። አሁን እኔ የና ሀፍቴ ወኪል ምናምን እየተባልኩ ስሰደብ ነበረ። ከዛ እና ሀፍቴና እንትና እነ ደረጀ ታስታውሽ እንደሆነ አይ ሀፍቴ እኮ አልነገራቸውም እነ ደረጀም እኮ እውነታቸውን ነው ሲል ሰምተሽ ሲልኝ የነበረውን በዚህኛው በኩል ያሉትኝ ገባሽ? እና እኔ ፐርሰናሊ ሰዎች ለአማራ ከታገሉ መከታውን እንደውን ለመከታው ከራከርለታለሁ። ለአማራ ስለሚታገል ነው፣ አማራ ስለሆነ ነው፣ እውነተኛ አማራ ስለሆነ ነው። ገባሽ? የእውነት ከልቡ ስለሚታገል ነው፣ የእውነት ከልቡ ስለሚያታገል ነው። እነ ዘመነንም እኮ ደግፈናቸዋል። ማን እንደኛ ይደግፋቸዋል? በሰኔ 15 ጉዳይ ስማቸው ሲነሳ እኛ አይደል እየቆምን ስንከራከርላቸው የነበረ የዛሬና አርገውና የው ዛሬ የዛን ሰዓት ሌላ ዓለም ላይ የነበሩ ሰዎች ዛሬ አሁን እኛን ይከሱናል። ገባሽ? ምንም ልታደርገው በዘመነ ጥላቻ እንከሰሳለን፣ በጎጃም ጥላቻ። እኔ የማወራው ስለ ዘመነና ስለ አስረስ ነው። ስለ ጎጃም አማራ ብዙ ምንም ማለት እኔ ስለነ ዝናብ አውርቼ አላቅም፣ ስለነ ማንችሎት ስለነ አይናለም ስለ ፋኖ አውርቼ አላቅም። ገባሽ? ፐርሰናሊ ግን በእነዚህ ሰዎች ጉዳይ ላይ ግን መሄድ እስካለብን ድረስ እኔ ሄዳለሁ። ያው እንዳትቀየሚ፣ ነገ ከነገ ወዲያም ቢሆን እኔ ያው ትክክል መስሎ ካልታየኝ በነጋሸ ላይ ቢሆን መሄድ አይቀርም። ሁኔታውን አይቼ የማይሆን ከሆነ የማይሆን ከሆነ እኔ እኮ አሁን እኛ እንለያያለን። የዛኔ እኔ አግብቼ እጠፋለሁ ታውቃለህ። ከራስ ምንም እዚህ ቲክቶክ አልቀበጥም። ያን የማይሆን ከሆነ ነገሩን አይተን ገባሽ? አይተን የማይሆን ከሆነ የማይስማሙ ከሆነ በቃ አይ ካንኛም የድርሻችን ተናግረን ያ ይውጣልን፣ እኛ ማርፈን እንቀመጣለን። ከዛ በኋላ ጫማ ሰቅለን ቁጭ እንላለን። በቃ ሆዳችን ባርባር ሳይለን እያል ከዛ በኋላ ምክንያቱም እኔ እኮ ተናግሬያለሁ። እኔ አሁን ባለው በአማራ ህዝብ ውስጥ መፈጠር ያልነበረብኝ ሰው ነኝ። ሀኒ በቃ በስተት ወይ ቻይና ውስጥ ወይ ደግሞ ጃፓን ውስጥ ምናምን ነበር መወለድ የነበረብኝ። በስተት ነው ታስገኛለህ እኮ ተው እንጂ ከዚህ ወርቅ ህዝብማ ተፈጥረሃል። ምን የሰው ልጅ በሙሉ ወርቅ ነው። ፈጣሪ ምን የተለየ አድርጎ የሰራው የለም ባክሽ። የተለየ አድርጎ የሰራቸው አሜሪካኖችን ነው። እንደውም ምን አለ አሁን ወይ እዚህ ሀገር ተወልጄ በሆን እኔም እያልኩ ነው። አሁን በዚህ እድሜሽ ቁጭ አሁን አስበሽዋል? አሁን ሀኒኔ አሁን በዚህ እድሜ ቁጭ ብዬ ፖለቲካ ሳወራ ስሰዳደብ ስለፈልግ ያስጠላል። በጣም እኮ ነው የሚያስጠላ። ያ እና ሳሚዬን ያው ልንገርህ፣ ለምንድን ነው ማታገባ ታዲያ? አሁን አንተ ቆንጆ ነህ ምናምን፣ ለምንድን ነው ሚስት ማታገባው? መጀመሪያ ከራስ ጋር መግባባት ያስፈልጋል ሀኒ። መጀመሪያ ነው ከራስ ጋር መግባባት። ይሄ ፖለቲካ ነው እና ከራስ ጋር አልተግባባም ገና ነኝ። ምን ነገር እንዴ? ምን ሆነሻል? ገና ነው ከራሴ ጋር አልተግባባ። አታየኝም እንዴ? አሁን
ትናንት አይተሽኝ ጤነኛ ነው ብለሽኝ ዛሬ ተቀይሬ ነው የምቆይ። ምንድነው ሰበቡ? እኮ ሰበቡ ምንድነው? ከትዳር ጋር እያያዛል። ገባህ? አንዳንድ ወጣቶች ሌላ አሁን 99 ችግር አለብኝ ሌላ 100ኛ ልጨምር። ይኸውልህ የምታሳልፋትን ከዚህ ደቂቃ ሚስት ጋር ብታሳልፋት ይሄ ሁሉ ነገር ያልፋል። አሁን ችግሩ ደግሞ አሁን እንደዚህ እየተከራከርኩ ምናምን በዚህ ስሜቴ ገባሽ ባገኛት እና የሆነ በቃ ምንድነው ልላት ነው ደግሞ የኛ ሰው ታውቂያለሽ እንዴ የሆነ ቀን ወይ ሌላ ዜጋ ምናምን ካልሆነ የሆነ ቀን እንዴ ለምንድነው ዘመነን እንደዚህ የምትናገረው ልትልሽ ትችላለች። ወይ ደግሞ አንድ ቀን እንዴ ለምንድነው ሀፍቴን የምትናገረው ልትነኝ ትችላለች። አንድ ቀን ወይ ሲደባ እንዴ እስክንድር እንዴት ትደፍረዋለህ ምናምን ልትነኝ ትችላለች። ምን እንደምታረጋታ ያኔ አየሽ ችግሩ ይጀምራል ማለት ነው። መቼም አሁን ባለው ሁኔታ ከትግሬ ጋር ልጋባ አልችልም። ከባድ ነው። እንዴት ስለሽ ከትግሬ ጋር ስለ ወልቃይትና ስለ ራያ ልንከራከር ነው ወይስ ተቃቅፈን ልንተኛ ነው ማታ ማታ? ከኦሮሞም ጋር መጋባት አንችልም። ከባድ ነው። ምን አሁን በብልጽግና አዲስ አበባም አለ ሌላው ደግሞ አማራ ላግባ ብትይ እንደምታየው ግማሹ የእስክንድር ደጋፊ ነው፣ ግማሹ የዘመነ ደጋፊ ነው፣ ግማሹ ማንንም መተቸት አትችይም። ወይ ደግሞ አንዱ መደገፍ አለብሽ። አይ ነጭ ነው ማግባት የምር በአሁኑ ሰዓት ይሻላል። ምንም የማይሰማ ምን እያወራ ነው ሌላ ምንም አይሰማምና እሱን ያው ጊዜው እስከሚያልፍ ይሻላል። ከባድ ነው እኮ ጊዜው ነው። እነዚህ የተረገሙ ደግሞ እነዚህ አበሻ ደግሞ አንድ ቀን ካዩኝ ደግሞ በእንግሊዘኛ ቪዲዮ ሰርተው ይሄ ልጅ እንደዚህ ነው እንደዚህ ነው ብለው ደግሞ ታውቃለህ እነሱ አይመቻቸውም። ተቸግር ነው እኮ ተቸግረናል። እንደዚህ ከሆነ ከባድ እኔ አሁን ማርያምን ነው የምልሽ ማለት ነው። እኔ ወይ በቃ የአማራ ፋኖ ወደ አንድ መጥቶ በቃ ገባ አሁንኛ በቃ ዝም ብለን ማገዝ መርዳት ምናምን ካልሆነ በቃ ማለት ብዙ ኢንቮልቭ ማድረግ የሌለብን ሰዎች ነን። እኔ አሁን ፐርሰናሊ ብዙ ማድረግ የሌለብኝ ሰው ነኝ። ገባሽ? እኔ ላይፌን ነው ማስተካከለው ያለብኝ የራሴንም የቤተሰቦቼንም ህይወት ነው ከቻልኩ። እዛ ደግሞ አማራን በምትሽው ታግዣለች። እንደዚህ አሁን በዚህ ደረጃ ወጥሽ ምናምን ሌሎች ሊሰሙ የሚገባቸው ሰዎች አሉ፣ አቅም ያላቸው ሰዎች አሉ። በቃ ማለት እኛም ቦታውን ለነዛ ሰዎች ተለቆ ገባሽ በምንችለው ያገዝን ሁሉም በየአቅሙ በየችሎታ ሁሉም አማራ ተስማምቶ የሚሰራበት ሁኔታ ቢፈጠር ደስ ይለኛል። እኔ ምንድነው በቃ አንዱ ብልጡ ነው መጀመሪያውን ከፋፍዴን ሰዎች ጋር እንደዚህ በጣም ስጨቃጨቅ ሰጣላ ነበር። በቃ ራሳቸውን እንደ ብልጥ ስለሚያዩ ገባሽ? በቃ ራሳቸውን እነዚህኞቹም ራሳቸውን እንደ ብልጥ ነው የሚያዩት። እንደዛ ሲሆን ያው እኔ ደስ አይለኝም። በማን ላይ ነው ብልጥም ልትሆኝ የምትችይው? በማን ላይ ነው አንቺ አሪፍ ልትሆኝ የምትችይው? ገባሽ? የህዝብ ትግል እኮ ነው ይሄ። እና ያንን አንቺ ችግራቸውን ስትነግሪያቸው ኖ ይሄ ነገር ትክክል አይደለም ስትያቸው የሚወስዱት የሚያገናኙት ከሌላ ነገር ጋር ነው። እና ያው እንደዚህ በቃ ስንል እድሜያችን እንደዋዛ አለፈ። ይሄው አሁን እና አሁን እንደዛ ብለህ በምትመጣበት ጊዜ ነው ራሱ አንዱን አግብቼ ነው መጣፋ ዚማ ቁጭ ብዬ ሰምቼ አልነድም አልበራም በገዛ ቆራዬም ታፍኛል ሞትም ታውቃለህ። አለቃቸው ያውም ዝም ብዬ ወሬ እንዳይመስልሽ። እኔማ እንደ ወሬ ብቻ አይደለም ዝም ብዬ በቃ ማይሆን ከሆነ አይተሽ ዝም ብሎ የሚያጨማልቁት ከሆነ በቃ የልቤን ጣጣጣጣጣር የተናግሬ በደንብ አድርጌ ማለት ነው። ከዛ በኋላ ቲክቶኬን ምናምን አጠፋፍቼ ላሽ ነው። ከዛ ምንም በቃ ኢንተርኔት የሌለው ስልክ እቺ ጥጥጥ የምትለዋለች አይደለ? እሷን ስልክ ይዤ ቁጭ ማለት ነው። አራታው እኔ ተፈልጋለሁ ታስፈልገናለህ። የአማራ ትግል ግብ ሳይመታ የአማራ ትግል ከእንትን አማራ ስልጣኑን ሳይቆጣጠርማ መጥፋት የለባችሁም ወንድሞቻችን። ያው ያለህን ከባድ አትናገሩ። ከባድ የሆነ ነገር ማለት ቀስ እንደዚህ ነኝ እንግዲህ ያላውቀውም
በይሃንዬ በቃ ስልክ እየገባብኝ ነው። ደህና ደሪ ተኝሽ። ቴንኪው። እሺ ሳሜ ባይ